ምንኛ ጣዕም ነው ያሬድ ያንተ ዜማ። ሌላ ጊዜ ቪዲዮ አከፍትም፣ ዛሬ ነጠላ ስታረግ ትከፍታለህ። ሰላም ነው የሚያለው ዱባይ የምትመስለኝ ነገር አልፎ አልፎ ቀጥይታችን አንዴ እንትን ላጣቢ ነው የጠየቀኝን ቦታ። እሺ እዮባ የመጨረሻ በቃ ቦስ ሆኗል። በእግሩ ራሱ አይደለም። ይገርማል። ህይወት ልዩነታችንን አሰፋችሁ። እሺ አውጭ አላውቀውም እንትን ሆነና ልንገርህ የተወሰነ አስታውሰዋለሁ። እሺ ሀሳቡ ምን መሰለ? ስለ ካህናት የሚማልደው የሚል አለ አይደለ? ካህናት እግዚአብሔር የሚማልደው እኔ ማልዳችኋለሁ የሚል አለ። አስታውሳለህ? ይባ ጥቅሱን አሁን እህታችን ያለችው ቦታው ስለ ካህናቱ ነው የሚያወራው፣ ግን እኔ ማልዳችኋለሁ ይላል። ዕብራውያን 7:25 መሰለኝ ለነሱ ሊያማልደው። ይኸውልሽ የሚመችህ ከሆነ ትቀጥላለህ ወይስ ልቀጥል? ይሆን ቀጥል። ድምፅ አለ አጠገቤ አንተ እያወራ። እሺ ይኸውልሽ አሁን የተናገርሽው ማለት ነው ዕብራውያን ምዕራፍ 7 ከቁጥር 23 እስከ 25 ድረስ ያለውን ቃል ነው አሁን እየጠየቅሽ ያለሽው አንቺ። ላንብብልሽና አዎ ትይኛለሽ። ኢዮብም ያለሽ እሱ ነው። ይኸውልሽ እንደዚህ ይላል ቃሉ ዕብራውያን ምዕራፍ 7 እንደዚህ ይላል ከቁጥር 23 ጀምሮ ላንብብልሽ። እግዚአብሔርን ስለ ምልጃኩ ርዕሱ ቆየ። እኔ ራሱ ጠፋብኝ ማብራሪያ። ረጅም ጊዜያችን ስለ ምልጃ ከተወያየን እዚህ ሚዲያ ላይ ቆየ። ምርግን ሌላ ቶፒክ ውስጥ ገብተናል። በጣም መሰረታዊ ነገር ላይ እንደዚህ ነው የሚለው እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው አለ። እሱ ግን አይሻል እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ለእነርሱም ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ይሄን ነው አይደለ ለማለት የፈለግሽው? እሺ እዚህ ላይ ምን አሉሽ? አሁን ያንቺን ሐሳብ እንስማ። ምን አለኝ እዚህ ጋር የሚማልደው የሚለውን ፓርት እግዚአብሔር ማርያም አታማልድም፣ እግዚአብሔር እዚህ ጋር እንደሚማልድ ያሳያል። ለዛ ነው አጠቃላይ የቅዱሳን ምልጃ እመቤታችንንም ጨምሮ መጽሐፍ ቅዱስ ላይ በግልጽ ከተቀመጡ ትምህርቶች ውስጥ አንዱ እሱ ነው። በግልጽ ከተቀመጡ ትምህርቶች ውስጥ ይሄ የእመቤታችን የምልጃ ትምህርት እመቤታችን ሆነ ሌሎችም ቅዱሳን እንደሚያማልዱ መጽሐፍ ቅዱስ አንድ ቦታ አይደለም 2-3 ቦታ ላይ በስፋት ያስቀምጣል፣ ያብራራል። ዕብራውያን 7:25 ጋር ተያይዞ ግን እንዲሁም ሮሜ 8:34 ላይ እና ዕብራውያን 7:25 ላይ ተያይዞ ሐዋርያው ጳውሎስ ለምንድን ነው ይህን ቃል የተጠቀመው ለክርስቶስ የሚለውን አውዱን ጠብቀን ሲሉት ኢየሱስን ሁልጊዜ አማላጅ አድርጎ በሚስል መንገድ ነው ወይስ ያስቀመጠው ወይንስ በንጽጽር ከምን አንጻር ነው ያስቀመጠው የሚለውን ነገር እንድንመለከት ያደርገናል አይደል? አሁን አንድ መርሳት የሌለብሽ ነገር ምን አለ መሰለሽ? ስለ ክርስቶስ ስናጠና ወይም ነገረ ክርስቶስን ስንማር አምላክ ከዚህ ዓለም ድካም ወይም ደግሞ ይሄ ሞትን ድል አድርጎ ከተነሳና ካረገ በኋላና ከዛ በፊት በሚሉት በሁለት ጊዜያቶች ውስጥ በጊዜው ውስጥ ከፍለን እንመለከተዋለን። በሚጣመም በሚያዘን በሚተክስ እንዲሁም ለሞት ተላልፎ ለመስቀል ሞት ተላልፎ እስከተሰጠባት እስከ ሞተባት ሰዓት ድረስ ያለው ሰዓት እንደገና ደግሞ ሞቶ ከተነሳ ሞትን ድል አድርጎ ደግሞ ወደ ሰማያት ካረገ በኋላ እንዲሁ እስኪመጣበት ጊዜ እስካለው ድረስ ማለት ነው የሚለውን እንመለከታለን። እና ይሄንን ላስረዳሽ። ሐዋርያው ጳውሎስ የሚናገረው ነገር ምንድነው? የማነጻጸር ስራ እየሰራ ነው ያለው። ንጽጽሩም የሚጀምረው ከላይ ነው። እንግዲህ ንጽጽሩም የሚጀምረው ከላይ ነው። አሁን እንደዚህ አይነት ነገር ስታዩ የተቆረጠችን ነገር ይዛችሁ ሳይሆን
ከላይ ጀምሮ ሐሳብ ምን ይላል ሚለው መመልከት ይኖርባቸዋል። ከአንድ ጀምሮ ምን ይላል ቀጠለ ጳውሎስ የክርስቶስን ክህነት ከሌዋውያን ክህነት ጋር ያነጻጽራል። አብርሃምንና ካህኑ መልከጼዴቅን ያነጻጽራል። የቀደሙን የብሉይ ኪዳን ክህነትና የሐዲስ ኪዳኑን ክህነት ድንኳንና በሐዲስ ኪዳን ያለውን አገልግሎት ያነጻጽራል። ለምሳሌ አሁን አብርሃምንና መልከጼዴቅን ያነጻጽርና ምን ይላል? አብርሃም እንኳን የአባቶች አለቃ አብርሃም ከዘረፈው የሚሻለውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበር እስኪ ተመልከት ይላል። አብርሃም በሰዓቱ የአባቶች ሁሉ አለቃ አባት፣ በጣም ታላቅ ጻድቅ ሰው ነበር። ይሄ ታላቅ ጻድቅ የተባለ አብርሃም እንኳን መልከጼዴቅ ለተባለው ሰው የሚሻለውን አስራት አውጥቷል ይልና ታናሹ በታላቁ እንዲባረክ ይሄ ግድ ነው። ታናሹ የሚባረከው ታላቅ ነው። ስለዚህ ታላቅ የተባለው አብርሃም እንኳን አለ ታላቅ የተባለው አብርሃም እንኳን ታናሽ በተባለው በመልከጼዴቅ ይቅርታ፣ ታናሽ የተባለው አብርሃም በማን ተባረከማ? ታላቅ በተባለው በመልከጼዴቅ ሲባረክ እንመለከታለን። ስለዚህ በንጽጽር ማንን ከማን አነጻጽሮ ከፍ አድርጎ አሳየን? አብርሃምንና መልከጼዴቅን አነጻጽሮ መልከጼዴቅ ከአብርሃም ከፍ ያለ መሆኑን አሳየን። ዘዘው ከአብርሃም ወገብ ነው። ያ ማለት አብርሃም ይስሐቅን ወለደ። ይስሐቅ ያዕቆብንና ሌሎቹን ወለደ። ከ14ቱ ነገድ ውስጥ አንዱ ሌዊ ክህነት የሚመዘዘው ከዚህኛው ነገር ነው። ስለዚህ ዞሮ ዞሮ ሌዊ አብርሃም ምን ነው ካልን አብርሃም ለሌዊ ቅድመ አያቱ ነው ማለት ነው። ይስሐቅ አያቱ ከሆነ አብርሃም ቅድመ አያቱ ነው። ስለዚህ የሚጀምረው ከአብርሃም ወገብ ይሆናል ማለት ነው የነሱ ታሪክ። ሰው አብርሃም ክህነት በሱ በኩል በአብርሃም በኩል ያለው ክህነት ይስሐቅ ከይስሐቅ በኋላ ያዕቆብ ከያዕቆብ በኋላ 14ቱ የእስራኤል ነገድ ወይ 12ቱ የእስራኤል ነገድ ከዛ ውስጥም ሌዊ የተባለው ማለት ነው። እንደገና ደግሞ መልከጼዴቅ የተባለው የዘር ሐረጉ ከነሱ የማይቆጠረው አብርሃም እጅግ ታላቅ ስለሆነ አስራትን ያወጣለት ደግሞ መልከጼዴቅ የተባለ ደግሞ የሰላም ንጉስ ወይም የሳሌም ንጉስ የተባለ የካህናት አለቃ ደግሞ አለ ካህን አለ ደግሞ። ይሄኛው መልከጼዴቅ ደግሞ ንጽጽሩ ከማን ጋር ነው? ከክርስቶስ ጋር ወይም ደግሞ በክርስቶስ ምሳሌ ሆኖ የተቀመጠ የተነገረ ሰው ነው መልከጼዴቅ። ስለዚህ በዚህ ምን አደረገ ጳውሎስ? የኢየሱስ ክህነት የሚመዘዘው ከማን ነው አለ። ከማን አድርጎ አነጻጸረው? ከማን አድርጎ አነጻጸረው? ከመልከጼዴቅ ጋር አድርጎ አነጻጸረው። ያነ ሌዊን ደግሞ ከአብርሃም ጋር አደረገና በዚህም የኢየሱስን ከፍ አድርጎ እንድንመለከት አደረገ። እያደረገ ይመጣና መጨረሻ ላይ እንዲህ ብሎ ይናገራል። ጌታችን ከይሁዳ ነገድ እንደወጣ የተገለጠ ነው። ስለዚህም ነገር ሙሴ ምንም እንኳን ስለ ክህነት አልተናገረም ማለት በማያልፍ ሕይወት ኃይል እንጂ በሥጋ ትእዛዝ ሕግ ሳይሆን ሌላ ካህን በመልከጼዴቅ ምሳሌ ቢነሳ ይህ እጅግ አብልጦ የሚገለጥ ነው አለ። ከዛም በኋላ ስለዚህ የሌዊ ካህናት ሞትን ማሸነፍ አልቻሉም። መስዋዕታቸውም ዘላለማዊ የኃጢአት ስርየትን ማሰጠትም አልቻለም። ሰዎችም መዳንን መውረስ አልቻሉም በሰዓቱ ለሚደረገው ነገር እንጂ ሰዎችን ከእግዚአብሔር ጋር ማስታረቅ የሚችል ክህነት አልነበረም። ስለዚህ ምን አደረገ? አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ብሎ ይመሰክራልና ሕጉ ምንም ፍጹም አላደረገምና። የትኛው ሕግ? የድንኳኒቱ ሕግ በሙሴ በኩል የተሰጠው የክህነት ስራ ማለት ነው። ሕጉ ምንም ፍጹም አላደረገምና አለ። ስለዚህ የምትደክም የማጠቅም ስለሆነች የቀደመች ትእዛዝ ትሻራለች፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል። አሁን በብሉይ ኪዳኑ ሕግ ወይም በብሉይ ኪዳኑ የክህነት አገልግሎት ሰዎች ወደ እግዚአብሔር መቅረብ አልተቻለም፣ ራሳቸውንም ማደስ አልቻሉም። ከኃጢአትም ቀንበር ወጥቶ ነፃ መውጣት ስላልተቻለ ምን አደረገ? ወደፊት የምንቀርብበት የሚሻል ተስፋ ገብቷል። ያ ደግሞ ማን ነው? ክርስቶስ ኢየሱስ ይሆናል ማለት ነው። እነርሱም ያለ መሐላ ካህናት ሆኗል። እነማ? እነርሱ የተባሉት የብሉይ ኪዳን ካህናቶች ናቸው። ያለ መሐላ ካህናት የሆኑት ደግሞ አሮንና ልጆቹ በሌዊ ነገድ የመጡት ናቸው። በመሐላ አይደለም የሚነሱ ክህነታቸው። ልክ እንደ ክርስቶስ አንተ እንደ መልከጼዴቅ ለዘላለም ካህናቸው አይነት ክህነት ያላቸው አይደሉም። ስለዚህ እነርሱ ያለ መሐላ ካህናት ሆነዋልና እርሱ ግን አለ ጌታ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ማል አይጸጸትም። ስለነሱ ያለ መሐላ እንደተሾሙ ከተናገረ በኋላ ስለሱ ግን ሲናገር አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ሲናገር ሰማ። አንተ እንደ መልከጼዴቅ ሹመት ለዘላለም ምንድነህ አለው? አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ነህ ብሎ ማል አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆኗልና
ያለ መሐላ ካህን እንዳልሆነ መጠን ከመሐላ ጋር ካህን ሆኗልና ካህን የሆነው ምንድነው? ከመሐላ ጋር ነው። ስለዚህ በዚህም ኢየሱስ የተሻለውን የክህነት አገልግሎት እንደያዘ ወደ በአዲስ መንሱ እንደሆነ ተረዳ። እንዲሁ ኢየሱስ አለ ቁጥር 22 ላይ ለሚሻል ኪዳን ዋስ ሆኗልና። ለምን? ያቺኛዋ የማትጠቅም የማትሻል ስለሆነ ለሚሻል ኪዳን ዋስ ማን ሆነ? ኢየሱስ። ለየትኛው? ለሐዲስ ኪዳን። ወዴት የምንቀርበት? ወደ እግዚአብሔር ለምንቀርብበት ኢየሱስ ለሚሻል ኪዳን ዋስ ሆነ። ዋስ የሆነ ሰው ደግሞ እኛን ምንም ዋስ ከሆነ አንድ ሰው ለማስፈታት ነው አይደል? ክርስቶስ ዋስ ሆነ ማለት እኛን ከኃጢአት እስራት ሊያስፈታን። ልክ ዕብራውያን ምዕራፍ 2 ቁጥር 14 እስከ 15 ላይ በነገሮች ሁሉ ወንድሞችን መሰለ ካለ በኋላ ከሞት ፍርሃት ከባርነት ነፃ ያወጣቸው ዘንድ በስጋና በደም ተካፈለ ብሎ እንደተናገረ በስጋና በደም የተካፈለው ከሞት ባርነት፣ ከፍርሃት፣ ከሞት ከዲያብሎስ ቁራኝነት ሆነ። ስለዚህ በዚህም ክርስቶስ ለሚሻል ኪዳን ዋስ ሆኗል። እስቲ ንጽጽሩ ያለው ከብሉይ ኪዳን ካህናት አንጻር ነው። ለክርስቶስ ነገሮች እየተነገሩ እዚህ ድረስ የደረሱት። ቀጠላላ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙ ናቸው አለ። ስለዚህ አሁን እየተናገረ ያለው ደግሞ ስለማን ነው? ስለ ብሉይ ኪዳን ካህናት። እነርሱ ምን እንዳይኖሩ ሞት ከልክሏቸው። እነርሱ የተባሉት ስቲል ሔዋን እነማን ናቸው? የብሉይ ኪዳን ካህናት አይደለ? አለሽ አልቺ ቃል በደንብ እንድትይልኝ ይፈል። እነሱ የተባሉት እነማን ናቸው? የብሉይ ኪዳን ካህናት። ሞት የከለከላቸው እነሱ ናቸው አይደለ? ከላይ ጀምሮ እያወራ የመጣው ስለዚህ ካህናት የሆኑ ብዙዎች ናቸው ማለት አንዱ ሲሞት አንዱ ሲተካ፣ አንዱ ሲሞት አንዱ ሲተካ፣ አንዱ ሲሞት አንዱ ሲተካ፣ አንዱ ለዘላለም የሚሆን መስዋዕትን ክህነትን ለዘላለም የሚሆን ክህነትም የለው ለዘላለም የሚሆን መስዋዕትን ማቅረብ ስለማይችል አሮን ሲሞት ልጆቹ ከዛ እያለ እየተተካኩ ነው የሚሄዱት። ለምን? ክህነታቸው የጸና አይደለም፣ መስዋዕታቸውም አማናዊ አይደለም። ከዛ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። አሁን እርሱ ግን እያለ ሲያወራ ስለማን ነው? ያው እርሱ ግን እያለ ሲያወራ ስለ እግዚአብሔር፣ ስለ ክርስቶስ። ኦፍ ኮርስ ያው ስለ ክርስቶስ አይደለ? እርሱ ግን ለዘላለም የሚኖር ስለሆነ አሁን ክርስቶስ ለምን የሚኖር ነው? ለዘላለም። እነዛኛዎቹ እነርሱ የተባሉት የብሉይ ኪዳን ካህናት እየተተካኩ የሚመጡ ናቸው። በጣም ጥሩ። ምን የሚያሸንፋቸው ናቸው? ሞት የሚያሸንፋቸው ናቸው። በጣም ጥሩ። ከዛስ ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚወጡትን ፈጽሞ ሊያድናቸው ይችላል። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራል። ስለ እነርሱ የተባሉት እነማን ናቸው? ካህናት። የትኞቹ ካህናት? ሞት የሚያሸንፋቸው ካህናት። ስለዚህ ጳውሎስ ክርስቶስን ይማልዳል ብሎ የተናገረው ከየትኞቹ ካህናት አንጻር ነው ማለት ነው? ከሚያሸንፋቸው ካህናቶች ከብሉይ ኪዳኑ ካህናቶች አንጻር ክርስቶስን ምን ብሎ ተናገረው ማለት ነው? ዘላለማዊ ሳይሆን ከነሱ አንጻር ስለ እነርሱ ሊማልድ ብሎ ከብሉይ ኪዳን ካህናት አንጻር አነጻ አለው አይደል? ሊያማልድ አለው። ስለዚህ አሁን የተነገረው ንግግሩ ንጽጽሩ ስንመለከተው ክርስቶስ ይማልዳል የተባለው ከማን አንጻር ነው ማለት ነው? ከካህናቱ አይደል? ከብሉይ ኪዳን ካህናቶች አንጻር ቀጠላለና ጳውሎስ ግን በእርሱ ወደ እግዚአብሔር የሚመጡትንስ ምን ሊያደርጋቸው ይችላል? ሊያማልዳቸው ነው የሚለው ወይንስ ምንድን ነው የሚለውን ስንመለከት፣ ስለዚህም ደግሞ አለ በእርሱ የተባለው ክርስቶስ ነው አይደለ? ቅድም እንዳልኩሽ የሚሻል ዋስ አሁን የሚሻል ዋስ ገብቷል የተባለው ወደ ማን የምንቀርብበት ነው? ወደ እግዚአብሔር የምንቀርብበት። ስለዚህ ብለሽ አዳምጪኝ ከላይ። አሁን ግን ወደ እግዚአብሔር የምንቀርብበት አዲስ መንገድ መጥቷል። ወደ ማን የምንቀርብበት? ወደ እግዚአብሔር አብ የምንቀርብበት አዲስ መንገድ ነው። ያም የምንቀርብበት መንገድ ማን ነው? ኢየሱስ። ወደ ምን? ከኔ ጋር ነሽ? ሀሳብሽ በጣም ከአንተ ጋር ነኝ። እሺ ልብ ብለሽ አዳምጪኝ። ወደ እግዚአብሔር የምንቀርብበት ተብሎ የተገለጸው ማን ነው? ካህናቱ። ወደ እግዚአብሔር በካህናቱ። አይሽ አላዳመጥሽኝም በስነ ስርዓት። ጥያቄ መጀመሪያ ያልከኝ ወደ እግዚአብሔር የምንቀርብበት አሁን የብሉይ ኪዳኑ ክህነት አንዴ ላንብብልሽ።
ላምብልሽና ተረጋግተሽ አዳምጪኝ እሺ። ሕጉ ምንም ፍጹም አላደረገምና ስለዚህም የምትደክም የማጠቅም ስለሆነች የቀደመችው ትእዛዝ ትሻላለች፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል አለ። አሁን ይህ ስለማን የሚያወራ ይመስልሻል? የበፊቱ ሕግ የብሉይ ኪዳኑ ሕግ ካህናቶቹ ምንም ውጤት ማምጣት ስላልቻሉ አሁን እሱ ተሽሯል፣ ወደ እግዚአብሔር የምንቀርብበት የሚሻል ተስፋ ገብቷል ሲል ስለማን እየተናገረ ይመስልሻል? አንድ ነገር ኮንፊርም እንድታደርግ የምፈልገው የሶር ነው። ስለዚህ ያ የተበላው ቁርአን አይደለም። ተረጋግተሽ ቁርአን ነው፣ ግን ቁርአን የተጻፈበት በወረቀት ላይ የተጻፈበት ማለት ወይም ደግሞ በደንገል ቅጠል ምናምን በመሳሰሉት ነገር ላይ የተጻፈበት እንጃ። ስለ ክርስቶስ ነው የሚያወራው። የብሉይ ኪዳን ካህናት የተባሉት ሞት የሚያሸንፋቸው ናቸው አይደለ? አሁን የሚያስተላለፍሽ ነው ለእንደዚህ የምነግርሽ። የብሉይ ኪዳን ካህናት የተባሉት ሞት የሚያሸንፋቸው ናቸው አይደለ? አንድ አዎ በይ። ሁለት ደግሞ ክህነታቸው ደግሞ ዘላለማዊም አይደለም አይደለ? እና ደግሞ መስዋዕታቸውም ደግሞ ደካማ ነው። ስለዚህ የነሱ አገልግሎት ሰውን ከእግዚአብሔር ጋር ማስታረቅ አልቻለም። አልቻለም። ሰውን ማዳን አልቻሉም። የሚሰዉት የላም የጊደር የበግ መስዋዕት ሰዎችን ከእግዚአብሔር ጋር በፍጹም ምን ማለት አልቻለም፣ ማስታረቅ አልቻለም። ለኃጢአት ስርየት መሆን አልቻለም። እሺ ስላልቻለ ያንድን ሊያደርግ የሚችል ሌላ ያስፈልጋል አይደለ? እሱ ደግሞ ማን ሆነ? በስጋ የተገለጠው ክርስቶስ ሆነ። ማን ሆነ ማለት ነው? የድንግል ማርያም ልጅ ማን? ኢየሱስ ክርስቶስ። እነሱ ምን ማድረግ ስላልተቻላቸው የሚያቀርቡት እንትን ምንድነው? ጥሩ ስላልሆነ መሽፈር አለበት። የኃጢአት ስርየትን ማሰጠት የማይችል ስለሆነ ፍጹምነት ስለሌለው ከእግዚአብሔር ጋር ሊያስታርቀን ስላልቻለ ያንን የሚያደርግ ማን መጣ? ክርስቶስ መጣ። እግዚአብሔር የሚለውን ቃል ስትጠቀሚ እየተጠነቀቅሽ። አሁን እዚህ ጋር እያወራን ያለ ነው ከሶስቱ አካል አንዱ ስለሆነው ስለ ኢየሱስ ነው። ኢየሱስ እግዚአብሔር አይደለም እያልኩሽ ሳይሆን ስለ ኢየሱስ ነው። በስላሴ ዘንድ ሶስት አካላት አለ፣ አብ፣ ወልድ፣ መንፈስ ቅዱስ። ከዛ ውስጥ ወልድ ወይ ደግሞ እስኪ እዚህ ጋር ቀለል እያደረኩ በደንብ መሰረቱን እያስያዝኩሽ አብ፣ ወልድ፣ መንፈስ ቅዱስ አለ አይደለ? ከሶስቱ አካል ማን ነው ሰው የሆነው? ሞክሪ። ሶስቱንም ጠቅሽ ይችላል። አብ፣ ወልድ፣ መንፈስ ቅዱስ ይሻል። ከአብ ከወልድ ከመንፈስ ቅዱስ ሰው የሆነው እኔ እርግጠኛ አይደለም፣ ግን መንፈስ ቅዱስ አይደለም፣ ወልድ ነው። ቃል የተባለው ልክ እዚህ ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ላይ በመጀመሪያ ቃል ነበር። አይዞሽ ምንም ማለት አይደለም። እሺ ቀስ እያልሽ ነው የምትማሪው። አሁን እንደዚህ ጥያቄ የጠየቅኩሽ በደንብ ስር መሰረቱን ላስይዝሽ ስለፈለጉ ነው። አሁን ዘለሽ ስለ ምልጃ ምናምን እየጠየቁ ከሚያወዛግቡሽ መሰረቱን ባስይዝሽ፣ ከዛ በዛ ላይ ደግሞ እየጨመርሽ ብትሄጂ ለሌላውም ሰው ለማስረዳትም አትቸገሪም። አይመስለሽም? እንደዚህ ጥሩ አይደለም የምንሄድበት አካል። በቃ ተረጋጊ ብቻ አንቺ አትረበሽ፣ አትጨነቂ። ወንድሞች ቤት ነው የመጣሽው፣ ሌላ ፕሮቴስታንት ቤት አይደለም የመጣሽው። ከተሳቀቅሽ ነው ዮብን ነው መሳቀቅ ያለብሽ። ሲሪየስ እንጂ ጭራሽ ልትፈሪ ማይገባው። እና ከሶስቱ አካላት አንዱ ወልድ ወይንም ቃል ነው ሰው የሆነው። ወልድ ወይንም ማን አልኩሽ? ወልድ ወይንም ቃል። ልክ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል መሰለሽ? በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ካለ በኋላ ምን አለ? ቃልም ስጋ ሆነ ይላል ቁጥር 14 ላይ። ስለዚህ ስጋ የሆነው የእግዚአብሔር ልጅ ወልድ ነው። እሺ ከሶስቱ አካላት አሁን ማን ነው ሰው የሆነው? ወልድ። ስለዚህ ወልድ ሰው ሲሆን ማን ተብሎ ተጠራ? ስሙ ኢየሱስ ተብሎ ተጠራ። አሁን የምናከብረውን የገና በዓል ታውቂያለሽ አይደለ? እዛ ላይ ምንድን ነው የሚለው? መልአኩም ሲያበስራት እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ማን ትይዋለሽ አላት? ኢየሱስ ትይዋለሽ። ማን ተባለ? እሱም ኃያል እግዚአብሔር ልጅ ይባላል። ስሙንም ኢየሱስ ትይዋለሽ ተባለ። ስለዚህ ዓለምን ለማዳን
ስጋ ለብሶ የመጣው ማን ነው ማለት ነው? ወልድ ወልድ። ከዛ ሰው ሲሆን ማን ተብሎ ተጠራ ስሙ? ኢየሱስ ጎበዝ ሔዋን። ስለዚህ አሁን የብሉይ ኪዳኖቹ ካህናት መስዋዕታቸው አማናዊ ስላልሆነና ለኃጢአት ስርየት ምንም የሚጠቅም ስላልሆነ እኛን ከእግዚአብሔር ጋር ሊያስታርቀን ወይም ወደ እግዚአብሔር የምንቀርብበት የተሻለው ተስፋ የገባው ማን ነው ማለት ነው? ኢየሱስ ጀግና አየሽ፣ እንደዚህ ጎበዝ ልጅ ጎበዝ። አሁን ፖይንቱ ገባሽ አይደለ? ስለዚህ ስለ እነርሱ ሊያማልድ ተብሎ የተነገረው ማን ሆነ ማለት ነው? አንቺ ጎበዝ እግዚአብሔር ስለ እነርሱ ሊያማልድ ተብሎ። ስለዚህ እነርሱ ደግሞ የተባሉት እነማን ናቸው? የብሉይ ኪዳን መስዋዕት የሚያቀርቡት ተቀባይነት እነዛ ደካማ መስዋዕት የሚያቀርቡት በሚለው ያለ ደካማውን መስዋዕት የሚያቀርብ። ስለዚህ እሱ ይማልዳል የተባለው ከማን አንጻር ነው ተብሎ ተነገረ ማለት ነው? የሚማልደው ከማን አንጻር ነው? ደካማ መስዋዕት ከሚያቀርቡት ከብሉይ ኪዳን ካህናት አንጻር። አሁን ስጠሪያቸው ምን ብለሽ ትጠሪያቸው? የብሉይ ኪዳን ካህናት ብለሽ ትጠሪያቸው። ከማን አንጻር? ከብሉይ ኪዳን ካህናት። ስለዚህ ስለ ደግሞ በእርሱ ወደ እግዚአብሔር ስለሚመጡት ደግሞ ሲናገር ምን ይላል መሰለሽ? በእርሱ የተባለው ማን ነው? ክርስቶስ አይደል? በእርሱ በኩል እኛ ወዴት ነው የምንሄደው? ወደ እግዚአብሔር አይደለም? ስለዚህ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። አሁን በሴም ታይም አንድ ሰው አዳኝም ለማኝም መሆን ይችላል። ሳስብ አይደል? አዳኝ ከሆነ አዳኝ ነው፣ ለማኝ ከሆነ ለማኝ ነው። ምልጃ መሰረታዊ ትርጉሙ ልመና ስለሆነ፣ ስለዚህ ክርስቶስን ሊያማልድ ዘወትር በሕይወት ይኖራል ያለው የምርም አማላጅ ነው ለማለት ፈልገው ነው ወይንስ እያነጻጸረ ከመጣው ከብሉይ ኪዳን ካህናት አንጻር ኢየሱስን ይማልዳል ያለው? እኔ ከብሉይ ኪዳን አንጻር እያነጻጸረ ነው የምወስደው። ጎበዝ። ደግሞ ስለ ክርስቶስ የማዳን ስራ ሲናገርስ በእርሱ ወደ እግዚአብሔር የሚመጡትን ይለምንላቸዋል ነው እያለ ነው። ስለ እኛ ሲናገር በአዲስ ኪዳን ስላለ ነው አማኞች በክርስቶስ ለምናምን በክርስቶስ በኩል ለምንሄድ ደግሞ ሲናገር ይለምንላቸዋል ወይንስ ሊያድናቸው ይችላል ነው የተናገረ? ሊያድናቸው። ስለዚህ በንጽጽር የተነገረውን ሊያማልድ የሚለውን ቃል ይዘን ኢየሱስን አማላጅ ማለት አንችልም ማለት ነው። ገብቶሻል አይደል? ቀይ ነው። ለዛ ነው እኛ ክርስቶስ ቃሉ እንኳን እዛ ጋር ቢኖር ያ ቃል ለክርስቶስ የማይነገረው ከምን አንጻር ነው? አውዱን ስንመለከተው እየተነገረ ያለው ከብሉይ ኪዳን ካህናት አንጻር ለንጽጽር ነው እንጂ ጳውሎስ ኢየሱስን ይማልዳል ይለው አይደለም። እንደዛማ ቢሆን ኖሮ ቀጣይ ቨርስ ላይ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊለምንላቸው ይችላል፣ ሊያማልዳቸው ይችላል ነበር ማለት ነበር። ግን ሊያድናቸው ነው። እንደገና ቅዱስና ይላል ያለ ተንኮል ነውርም የሌለበት ከኃጢአተኞች የተለየ ከሰማያት ከፍ ከፍ ያለ እንዲህ ያለ ሊቀ ካህናት ይገባናል አለ። እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት መስዋዕትን ሊያቀርብ አያስፈልገው ራሱን ባቀረበ ጊዜ ይህንን አንድ ጊዜ ፈጽሞ አድርጓልና። አሁን ደግሞ የብሉይ ኪዳን ሊቀ ካህናት አለ ስለ ሕዝቡ ኃጢአት መስዋዕትን የሚያቀርቡት ቀን በቀን ነው አይደለ? ደካማ ስለሆነ እሱ ግን እንደነዛኞቹ ስለ ራሱ ኃጢአት ስለ ሕዝቡ ኃጢአት ደጋግሞ መስዋዕትን ማቅረብ አይጠበቅበትም። ይህን ባደረገ ጊዜ አንድ ጊዜ ፈጽሞ አድርጎታል። ስለዚህ ከብሉይ ኪዳን ካህናት አንጻር ስለ ራሱ የምትል ቃልን ተጠቀመ ጳውሎስ። ጌታ እንደነሱ ዕለት ተዕለት መስዋዕትን የሚያቀርብ አለ። አንዴ ነው የሚያቀርበው መስዋዕትን። ያ የሚያቀርበው መስዋዕት ደግሞ ለዘላለም የሚሰራ ነው። ለዘላለም የሚሰራው ያ መስዋዕቱ ደግሞ ለዘላለም ሰዎችን ከእግዚአብሔር ጋር ሲያስታርቅበት ይኖራል። ለዛ ዕብራውያን 7:25 ኢየሱስን አማላጅ ለማለት ሳይሆን ከብሉይ ኪዳን ካህናት አንጻር ጳውሎስ ኢየሱስን ይማልዳል የሚለውን ቃል ተጠቀመ እንጂ በግብሩ ክርስቶስ የሚማልድ ሆኖ አይደለም። በእርሱ በኩል የሚመጡትን አይደለም ሊማልድ ጭራሽ ሊያድናቸው የሚችል መድኃኒት ነው ማለት ነው። አይደለማቸው? ይህን ነው የሚያስረዳው ክፍሉ። ሔዋን ግልጽ ሆነልሽ? ገብቶኛል። አመሰግናለሁ በጣም። ጥያቄ ያለሽ? ሌላ የለኝም። የድንግል ማርያምን ምልጃ የቅዱሳንን ምልጃ ደግሞ በሬ መታ ወንድማችን እንዴት ነበር? ሲሳ ሁሉ ሰላም? እዚህ ክፍል ውስጥ የገቡት ሁሉም ንስሐ ገብተው ነው። ባይዜ ከገዳም ከመጣው በኋላ ብዙ ከእናንተ ጋር ህብረት አላደረግም። እዮብም ቅድም የሆነ ቪዲዮ ላይ አይቼዋለሁ ከካህናት አባቶች ጋር አንድ ላይ። ያንተስ እንዴት ነው? እንደዛ ነው? በቃ ማይኩንም እንኳን ለማንሳት አልደፈረም ስራውም ስለሚያውቅ። እኛ እንቀጥላለን እና
ይኸውልሽ እሰማለሁ። ግልጽ ጥያቄ ነው። አትሰማም? አሁንም ያልኩት ማለት እንደ አጋጣሚ ሆኖ ራይድ ውስጥ ነኝ ያለሁትና አንተ ከምታወራው ጋር ተያይዞ ከሚወስዱኝ ሰው ጋር እያወራው ስለነበር ነው። እና ቃሎት ያሰማልን እግዚአብሔር ይስጥልን። አንድ ነገር ብቻ ልጨምር። እዛው ዕብራውያን ምዕራፍ 7 ቁጥር 27 ላይ ያለችዋን ብቻ በደንብ ልደት ያብራራውን መልሶ እዛው የሚያሳይ ስለሆነ ማለት ነው። እነዛ የኦሪቱን እንግዲህ ዕብራውያን የንጽጽር መጽሐፍ ነው እንደሚታወቀው የክርስቶስን ልጅነት ያነሳና ከመላእክት እንኳን አንተ ልጄ ነህ ዛሬ ወለድኩ የተባለ ማን ወይንም ደግሞ ፍጹም አምላክነት እያሳየ ከሊቀ ክህነትም አንፃር እያነሳ ከመልከ ጼዴቅ የኢየሱስ የተሻለ ከሌዋውያን የኢየሱስ ክርስቶስ የላቀና ፍጹም እንደሆነ እያሳየ የሚናገር ጽሑፍ ነው ዕብራውያን ማለት ነው። ለዕብራውያን እንደመጻፉ ከነሱም ልማድ አንፃር እያነሳ ያብራራል። ለምሳሌ የኦሪት ካህናት ወይም ሌዋውያኑ ምን ያደርጉ ነበር? አስቀድመው ስለ ራሳቸው ኃጢአት ቀጥሎም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕት ያቀርቡ ነበር። ሶስት ሲናገር እዛው ዕብራውያን ምዕራፍ 7 ቁጥር 27 ላይ አሁን ከተብራራው ክፍል አንድ ቁጥር ዝቅ ብሎ ማለት ነው እርሱም እንደነዚያ ሊቃነ ካህናት አስቀድሞ ስለ ራሱ ኃጢአት በኋላም ስለ ሕዝቡ ኃጢአት ዕለት ዕለት መስዋዕትን ማቅረብ አይጠበቅበትም ካለ በኋላ ምን ይላል? ይህን አንድ ጊዜ አድርጓልና ነው የሚለው። ይህን አንድ እየተባለ ይቱ ነው ሲባል ያው ከላይ የተዘረዘረው ነው። ከላይ የተዘረዘረው ግን ሙሉ ለሙሉ ክርስቶስን ይመለከታል ከተባለ አይመለከትም። ለምሳሌ ስለ ራሱ ኃጢአት መስዋዕት አላቀረበም ክርስቶስ። ፍጹም ኃጢአት የሌለበት ንጹህ ነው፣ ከኃጢአት በቀር ነው እኛን የመሰለው። ታዲያ ለምንድን ነው ያንን የተናገረው ለያይቶ ይሄ ለነሱ ይሄ ለክርስቶስ ያላለው ከተባለ የመጽሐፍት ልማድ ያልተገባውን ነገር ግን ሜታፎር በሆነ አገላለጽ መጥቀስ ማለት ነው። ይሄ ማነው ጳውሎስ በተደጋጋሚ ሲጠቀመው ስለምናውቅ ማለት ነውና የመጽሐፍትን አፈታት በመላው ስለሆነ ነው እና በንጽጽር ነው ማለት ነውና ሂደት በደንብ ነው ያብራራው እና እግዚአብሔር ይስጥልን። ቃሎት ያሰማልን። ኢዮባ እናመሰግናለን በጣም ቃሎትን ያሰማልን። እግዚአብሔር ይስጥልን። ከቅዱሳን ምልጃ አንፃር ደግሞ ስለመቤታችን ደግሞ ልንገርሽ አይደል ማለት ብሬ አለህ እየጠራው ነበር። አይ ቲንክ ያለህ አልመሰለኝም። ደህና ነህ አንተ? ግን ፍጹም ሰላም ነኝ። እንዴት ነህ? እጅግ በጣም አሳስቦኝ ስደውል ነበረ። በጣም ያሳስበኛል ታውቃለህ። ላይቭ ላይ ነበር ካሁን እያየሁ ነበር ስደውል። ኢዮባ ሰላም ነው? ያገለገልኩ ነበር። በጣም ይቅርታል። ቆይ አንዴ ኢዮባን ሰላም ልበል። ተባ በርሲሳ ኢዮብ አርምሞ ላይ ነው መሰለኝ። በቃ እሺ መኪና ውስጥ ነው ያለው። በዛ ነው። ደህና ነህ አንተ አይደል? አለሁልሽ። በርሲሳ ሁሉ ሰላም ሁሉ እግዚአብሔር ይመስገን። አይ ያው እኔማ ስጠፋ ሰዎች በክርስቶስ በኩል ነው የሚድኑት፣ በሌላ በማንም ለሌላ ኢዮብ ይውዛ አገልግሎታለሁ። በዛም በዚህ በሰማይም በምድር የተዋጋን ነው። በተግባር የተዋጋን ይቀጥል በየአቅጣጫው ይቀጥል። አንዴ ለእህታችን ልጅ ጨርስላት ምልጃ ላይ ነው መሰለኝ። አዎ አንድ ጥቅስ ላንሳላትና ከቅዱሳን ምልጃ አንፃር ልወጣ ስለሆነ ከቤት ትቀጥላላችሁ እናንተ። አንደኛ ጢሞቴዎስ 2 ላይ እንደዚህ ይላል፣ እንግዲህ እግዚአብሔርን በመምሰል በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃ፣ ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ ይላል። ስለዚህ እዚህ ክፍል ላይ እንደምታዩ ሔዋን ቅዱስ ጳውሎስ ሰዎች ሁሉ ምልጃን እንዲያቀርቡ እየተናገረ ነው። ምን አለ መሰለሽ? እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ይላል። ምን ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታት፣ ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ከምን በፊት? ከሁሉ በፊት እመክራለሁ። ስለዚህ ጳውሎስ አማልዱ እያለ ነው አይደለ? ሔዋን አማልዱ እያለ ነው አይደለ? ጳውሎስ አማልዱ ያለው ሁሉንም ነው ክርስቲያኖችን። ከዛ ውስጥ ደግሞ አንደኛዋ ማናት?
እመቤታችን ስለዚህ ይሄ ጥቅስ እሷን ይመለከታል አይመለከትም? ይመለከታል። አዎ እንደገና ደግሞ ቅዱሳን በመረብ ለሰው ልጆች ምልጃ ጻድቃን ቅዱሳን ለሰው ልጆች ማድረግ እንዳለባቸው ደግሞ አንድ ጥቅስ ደግሞ ልጨምርልሽ እዚሁ ጋር ያዕቆብ ምዕራፍ 5 ላይ እንደዚህ ይላል ቁጥር 14 ላይ ከእናንተ የታመመ ቢኖር የቤተ ክርስቲያን ሽማግሌዎች ለእርሱ ይጥራ፣ በጌታ ስም እርሱ ዘይት ቀብተው ይጸልዩለታል፣ የእምነት ጸሎት ድውዩን ያድናልና ጌታም ያነሷል፣ ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ አንዱ ስለሌላው ይጸልይ፣ የጻድቅ ሰው ጸሎት በሥራዋ እጅግ ምን ትላለች አለ ኃይልን ታደርጋለች ይላል አይደለ ሔዋን። የጻድቅ ሰው ጸሎት በሥራው ኃይልን ታደርጋለች አለ። የጻድቅ ሰው ጸሎት እመቤታችን ጻድቅ አይደለች ማለት ከጻድቃን ውስጥ ቁጥር 1 የምትመደብ ሴት ናት አይደል? ስለዚህ የእሷ ጸሎት ምን የሚል ነው ታዲያ? ኃይልን የሚያደርግ ነው ማለት ነው። ገባሻ? ቀጥል፣ ጨምርበት ብሬ እሺ ያው ምናልባት ያው ሰፊ ሀሳቦች ተነስተዋል። ግን ሰዎች ሁሌም ይሄ በተለይ ከፕሮቴስታንት ሳይድ ግርም የሚለኝ ሀሳብ አለና በቀጥታ የክርስቶስ ኢየሱስን የማዳን ስራና የቅዱሳንን ምልጃ ወይም ደግሞ ጸሎት የማገናኘት ችግር ብዙ ጊዜ ይታያል፣ ወይ ደግሞ ይሄ እንመለከታለን እናያለንና የኢየሱስ ክርስቶስን የማዳን ስራ ከቅዱሳን ምልጃ ጋር ማገናኘት አንዱ ፕሮቴስታንት ኦርቶዶክሳውያንን ወይ ደግሞ ኢኖሰንት የሆኑ ክርስቲያኖችን የሚያሳስቱበት የሚያወዛግቡበት መካኒዝም ነው እና እንዲህ ያለው አካሄድ በእነሱ ዘንድ የተለመደ ነው። ግን አሁንም እህታችን መረዳት ያለብሽ ነገር የክርስቶስ ኢየሱስን የማዳን ስራ የሚተካ የቅዱሳን ምልጃ የለም። ወደ እግዚአብሔር አብ የቀረብነው በክርስቶስ ኢየሱስ ነው። እውነትም መንገድም ሕይወትም እርሱ ነው። ከእግዚአብሔር ጋር የታረቅንበት በክርስቶስ ኢየሱስ የመስቀል ላይ የቤዛነት ስራ ነው። ምናልባት አንድ ነገር ልበልሽ ሔዋን፣ ይሰማል ድምጼ? ለምሳሌ አንድ ፕሮቴስታንት ኢየሱስ አማላጅ ነው ሲል ትሰሚዋለሽ አይደል? ከዚያ በምልጃ ነው የዳን ነው ወይ ብለሽ ጠይቂው እስኪ። ቀጥሎ የሚመልሰው መልስ አይኖረው ማለት ላይ ኢየሱስ አማላጃችን ኢየሱስ እንደዚህ ደጋግሞ ሲነሳ ኢቭን አስታራቂ ሳይሆን የሚጠቀሙት አማላጅ ሚል ነው ደጋግመው የሚጠቀሙት አማላጅ። እንግዲህ ምልጃ ማለት ከልመና ጋር ስለሚገናኝ ነገር ግን የዳን ነው እኛ በቤዛነት ነው ማለትም በመስቀል ላይ ባፈሰሰው ደሙ ነው ከእግዚአብሔር ጋር የታረቅ ነው። ደሙን አፈሰው ነው ወይ ደግሞ የኃጢአታችን ማስተሰሪያ የሆነልን ደሙ ነው። ልክ በብሉይ ኪዳን በበጎችና በኮርማዎች ደም የኃጢአት ስርየት ለጊዜው የሚሆን የኃጢአት ስርየት የእስራኤል ልጆች እንደሚያገኙ ለፍጻሜው ግን እኔና አንቺ ወይም እኛ ክርስቲያኖች በኢየሱስ ክርስቶስ የመስቀል ላይ ስራ ወይ ደግሞ የመስቀሉ ደም ከእግዚአብሔር ጋር ታረቅን ማለት ነው። የቅዱሳን ምልጃ ከዛ ጋር አይገናኝም ነው። ነገር ግን ቤተክርስቲያን ብለን ስንጠራ ቤተክርስቲያን ትሪumphant ቸርች ወይ ደግሞ የአሸንፋ ድል ያደረገች ቤተክርስቲያን አለች። በቸርች ወንደ በትል ደግሞ በትግል ሜዳ ላይ ደግሞ ያለች ቤተክርስቲያን አለች። በምድር ላይ ያለችው ቤተክርስቲያን በትግል ላይ ያለች ቤተክርስቲያን ናት። በሰማይ ያሉት ቅዱሳን ህብረት የቅዱሳን ህብረት ደግሞ ድል ያደረገች ቤተክርስቲያን ናት። ስለዚህ ድል ያደረገችው ቤተክርስቲያን በሰማይ ያሉትና በምድር ያሉት ክርስቲያኖች አንድ ህብረት ነን አይደለንም ሔዋን? አንድ ህብረት ነን። ስለዚህ አንድ ህብረት ስለሆንን ስለኛ ይጸልያሉ ማለት ነው። አንዱ ቅዱስ በምድርም ሳለ አንዱ ቅዱስ ለአንዱ ይጸልያል። በምድር ሳለ አንዱ ቅዱስ ለአንዱ የሚጸልይ ወይም ልመናን የሚያቀርብ ከሆነ ይሄ አገልግሎት በሰማይ እንዳይቀጥል የሚያደርገው ምንድን ነው የሚለውን ነገር ማየት ያስፈልጋል። ስለዚህ የቅዱሳኑን ምልጃ ግን የቅዱሳኑን ጸሎት ግን በቀጥታ ከክርስቶስ ኢየሱስ የመስቀል ላይ የማዳን ስራ ጋር ማገናኝተው የማወዛገብ ስራ የሚሰሩ ሰዎች ግን የሰይጣን አሰራር ወይ ደግሞ ሀሳብ እንጂ የክርስቶስ ኢየሱስን የመስቀል ላይ ስራ ወይ ደግሞ የማዳን ስራ የሚተካ አንድም ሌላ አገልግሎት ሌላ ምልጃ የለም። ሌላ ምልጃም የለም፣ ሌላም አገልግሎት የለም። ነገር ግን ቅዱሳን ስለኛ ቢጸልዩ ለምሳሌ የራእይ ዮሐንስ ምዕራፍ 9 ቁጥር 6 ላይ አምስተኛውን ማተም በፈታ ጊዜ ከመሰዊያው በታች የተሰዉትን ሰዎች ነፍሳት አየሁ ይላል። ይሄ ስለ እግዚአብሔር ቃልና ስለታመነው ምስክር የተሰዉትን ነፍሳት ከመሰዊያው በታች አየሁ። እነሱም ቅዱስና እውነተኛ ጌታ ሆይ በምድር ደማችንን ባፈሰሱት ላይ የማትፈርደው እስከ መቼ ነው እያሉ ጮሁ ይላል። አሁን ፍረድልን ብለው እየጠየቁ ነው አይደል ሔዋን? ፍረድልን ብለው የጠየቁት ቅዱሳን ማርልን ማለት አይችሉም።
ይችላሉ። እንደዛ ያማልዳን ካሉ ይችላሉ ብሎ መጠየቅ አሁን ይኸውልህ ለምሳሌ ራእይ 6:9 ላይ እንደዚህ አለ። አምስተኛውንም ዓመት ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን ሰዎች ነፍሳት ከመሠዊያው በታች አየሁ አለ። በታላቅ ድምፅም እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መች ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ ይላል። እንግዲህ በሰማይ ያሉት ከመሠዊያው በታች ነፍሳቸው ያለችው ወይ ደግሞ የሞቱ ሰዎች ናቸው ምን የሚሉት? በምድር ደማችንን ባፈሰሱት ላይ እስከ መቼ አትፈርድም ጌታ ሆይ እያሉ ይጠይቃሉ። እነዚህ በምድር ፍረድባቸው ደማችንን ባፈሰሱት ላይ እስከ መቼ ነው የማትፈርደው ብለው የሚጠይቁት ቅዱሳን አይ ደግሞ ማርልን ብለው መጠየቅ አይችሉም? ስለዚህ አሁን በቅዱሳን በሰማይ ምንም አያውቁም ብለው የሚያስቡት ሰዎች እግዚአብሔር የሕያዋን አምላክ መሆኑን የሚዘነጉ እኛ በምድር ያለና በሰማይ ያለችው ቤተክርስቲያን ወይ ደግሞ የቅዱሳን ህብረት አንድ መሆናችንን ጭምር የማያውቁ ናቸው። ስለዚህ መጽሐፍ ቅዱሳዊ ማስረጃ እነርሱ ስለኛ እንዳይጸልዩ የሚከለክላቸው ወይ ደግሞ እንዳያማልዱ የሚከለክላቸው ምንም ነገር የለም። ፍርድን ከጠየቁ ምልጃን መጠየቅ ደግሞ ለወዳጆቻቸው ደግሞ ምልጃን መጠየቅ ደግሞ የማይችሉበት ምንም አይነት ምክንያት የለም። አመሰግናለሁ። እግዚአብሔር ያክብርልኝ። እንዲሁም ደግሞ ሁላችሁም በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። አመሰግናለሁ በጣም ሔዋን ተመለሰልሽ? አዎ ተመልሶልኛል። ይኸውልሽ እህታችን እዚህ ጋር እኔም ፎሎ አድርገሻል? አዎ ፎሎ አድርጌያለሁ። ገደልኩሻ። እሰማችኋለሁ። ገቡ በነገራችን ፎሎ አድርጊው። ያው ብታረጊ ይሻላል ከሚለው አንፃር ነው። አድርጋቸው እነሱንም ካላደረግሽ። ከዛ ግን መጀመሪያ ከየትኛውም ፕሮቴስታንት ጋር ውይይትና ጥያቄ ውስጥ ከመግባትሽ በፊት ምን ማድረግ አለብሽ መሰለሽ? በደንብ መማር ፈልጋለሁ። አዎ በደንብ ተማሪ። ይኸው እነሱም ላይ በሚገቡበት ሰዓት ላይ እየመጣሽ ጠይቂ ማለት ነው። እንደዛ ብታረጊ ይችላል ነው ብሬ። እሺ ሌላ ጥያቄ ካለሽ ቀጥይ፣ መቀጠል ትችላለሽ። ቃሌት ያሰማልኝ። አባ ብስራትን አየኋቸው አንተ ፕሮፋይል ላይ ጊሸን ነው የጊሸን አስተዳዳሪ ሆነዋል። 3 ዓመት አንድ ዶርም ነበር ነው አይዘህ። በጣም ደስ የሚሉ ሰው፣ በጣም ደስ የሚሉ አባት። 3 ዓመት አንድ ዶርም ነበርን። በቃ ከኔ ጋር ብዙ አሳልፈናል። ይገርማል። አባ ብስራት በጣም አሪፍ። የሆነ ጊዜ የተሰራብኝ ቪዲዮ አስታወስክ? የሆነ ቆም ምናምን እንትን ቆም ምናምን ምን ያ አንስተውት ወዲያው ሰርቶ ያነሱት ወዲያው? አዎ የእሳቸው ነበረ ፎጣውና ቆቡ። ኦኬ ደስ ይላል። ዮባ አልደረሰም ወደሚሄድበት። ሌላ ጥያቄ ያለሽ ሂዊ? እሺ እኔ አሁን ብዙ ማውራት ስለማልችል ሞዴሬተሮች ካላችሁ ትምህርቱ ይቀጥል የምትሉ ካለ ብሬ ስላለ ብሬ ትችላለህ መቆየት? እችላለሁ ሀሳብ ያለው ሰው ካለ። ስለዚህ በቃ አስገቡና ከታች ሞዴሬተሮች ብሬ አለ ቀጥሉ። እኔን በመሀል ይገባል። የኔን ራሱ ስጠኝ መልስልኝ። ሰጥቼ እንዴ ነህ እኮ አይደለም። እሺ በቃ እያስገባህ ቀጥላ ብሬ በቃ። እሺ ወይኔ ሞልቷል። በኢየሱስ ማንን ማስወረደው? ሞልቷል። ኦኬ ሞዴሬተሮች አስገቡ ፕሊዝ። አንዴ ቆይ። ሞዴሬተር አስገቡ።
ረስቷል የተባለበትን ምክንያት አሁን አሳያችኋለሁ። አስባቡ ንዙሩ በጣም ነው የሚያስቀው። ግን ነንዘሌስ ቢያስረሳው ኦኬ፣ በዛ ፋንታ ሌላ የአንቀጽ በአንዴ አንጫጫችሁት ቤቱን። ቅድም እንዳልኳችሁ ብዙ ሳራ የተሻሉ የቁርአን አንቀጾች አሉ። አያቱል ሰይፍን ጠቀስኩላችሁ። ሱረቱል ተውባ ምዕራፍ 9 ቁጥር ሳራ ይሰማል 5 ላይ ያለው የተከበሩት ወራት ባለው ጊዜ አጋሮቹን ባገኛችኋቸው ስፍራ የለሽም ምርጢት አንቀጽ 127 የቁርአን አንቀጾችን ሽሯል። እነዛ የተሻሩት ምርጢት አይ ቲንክ ገስት ልከው የሉም መሰለኝ። ቼሪማን ኦኬ ከቁርአን ይወጣሉ የሚለው ጽንሰ ሐሳብ በፍጹም አያስይዝም። ሲቀጥል ሰላም ነው ሰላም ነው ያወራው አንድም ኮሜንት እግዚአብሔር ይመስገን አለን ጌታ ይባረክ። እሺ ምን ነበረ ወንድማችን? ሰማዕታት ያማልዳሉ የሚለውን ሐሳብ ያወራችሁ ነበርና ሰማዕታት አንድ ሰው ከሞተ በኋላ ከዘፍጥረት ጀምሮ እስከ ራዕይ ግን ያማልዳሉ ለክርስቲያኖች ነው ባይዞ ያወራ ነው። በነገራችን ላይ ማለት ለክርስቲያኖች ነበር እያወራን የነበረው። ኦኬ እኔም ክርስቲያን እኮ ነኝ። ጴንጤ ነኝ። ክርስቲያን አይደለም ጴንጤ ማለት ነው። ክርስቲያን አይደለም ፕሮቴስታንት ነህ እንጂ። አዎ እኮ ያ ክርስትና የተለየ ክርስትና አለ እንዴ? አዎ ክርስቲያን አልዳንክም እኮ አንተ ባይዞ ያልዳንኩ አንተ እኮ ነህ። ያልዳንኩት እንዴት ነው? አስረዳኝ። አልዳንክም እኮ አስረዳኝ። ያልዳንኩ ለምን አወራላችሁ? ናባሽ ሰላም እንዴት ናችሁ? እግዚአብሔር ይመስገን። እንዴት ነሽ? ኖርማሊ አሁን ገና ሳያችሁ ነው የገባው። ጥያቄው ምን እንደሆነ አልገባኝም። ማለት የምትወያዩበት ርዕስ ምን እንደሆነ አልገባኝም። ኦኬ አይ ያው ጥያቄዎች እየተቀበልን ነው። ኦኬ ነው እንዴ? ጥያቄ እንኳን የለኝም። እንዲሁ ስማር ነበር። ቅድም እየተማርኩ ነበር። ሄደን ነው ማን ነው ገብታ አሪፍ ነበር እያስተማረኝ ነበር ልደት። ኦኬ እሺ በቃ አራስ አለሽ? አዳምጣለሁ። መልካም እሺ። ሳራ የለችም። ሳራ ምን ማለት ነው? አንቀጽን ብንለውጥ ወይም ብናስረሳ ከሷ የሚበልጥ ወይም ብጤውን የሚያመጣ ከሆነ የላችሁም ሰዎች። ሲቀጥል የሚበልጥ እሺ ዩዘር አንዱ ቃል ከሌላ ያለ ቃል ይበልጣል ማለት ይበላለጣል። ስለዚህ ይሄ ራሱን የቻለ ዩዘር ተመልከቱ። ይጠቅስና ይሄን አንቀጽ የወረደበት ምክንያት the commentators of the Quran said የቁርአን ኮሜንታተሮች ዩዘር ይሰማል እንዳሉ ምን ይላሉ? the idolater said ከዛ በደመና ጋር በጭቃ እሺ ለህይር ነው። ለህይር ምንድን ነው? ለህይር ስም ነው። መሐመድ ተከታዮቹን በአንድ ቀን ውስጥ አንድ ነገር ያዛቸውና በዛው በኩል ያንን ነገር ለህይር ተቃራኒውን ነገር ያዛቸዋል። እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ ስምሽ ማን ነው? ለሄር ነው የሚለው። ለሄር በምንኛ ነው ግን? ይቅርታ አረብኛ። ኦኬ ኦርቶዶክስ ነሽ? አዎ ነኝ። እሺ ጥያቄ አለሽ? ጥያቄ ነበረኝ። እሺ ጥያቄ ነበር። ኦርቶዶክስ ኢየሱስ ክርስቶስ በምድር ላይ የማማለድን ስራ አንድ ጊዜ ሰርቷል ብላ ታምናለች? አዎ ሰርቷል። በመስቀል ላይ እኮ አባቶ የሚሰሩትን አያውቁምና ይቅር በላቸው አላለም? እኮ ያው አምላክ ነው አይደል? ክርስቶስ ኦፍ ኮርስ አምላክ ነው። ሰው የሆነ አምላክ የሆነ ሰው ፍጹም አምላክ ነው ክርስቶስ። አምላክ ብቻ ሳይሆን እሺ ይኸውልሽ ክርስቶስ ብለን ወይም ኢየሱስን ስናነሳ ፍጹም ሰው ፍጹም አምላክ ነው አይደል? ይሰማሻል እህቴ?
አዎ እየሰማሁ ነው። ፍጹም ሰው ፍጹም አምላክ ነው አይደል ኢየሱስ ማለት? አዎ ለምሳሌ እግዚአብሔር አብን የምልጃ ወይ ደግሞ ልመናን አቅርቧል ብለን የአስታራቂነትን ስራ ሰርቷል ብለን አንልም። ከሶስቱ አካል አንዱ ቃል ነው ስጋ የሆነው ወይ ደግሞ እግዚአብሔር ወልድ ነው ሰው የሆነው። ስለዚህ ኢየሱስ ስንል ሰው የሆነ አምላክ አምላክ የሆነ ሰው ማለታችን ነው። እየሰማሁ ነው። አይ ሐሳብ ጥያቄሽ ቀጥሎ ምን እንደሆነ ማለት ያው አማልዷል አንድ ጊዜ የምልጃን ስራ ሰርቷል ብለን ስንል በምድር ላይ በነበረበት ጊዜ ኢየሱስ ሞቷል ማለት ሰው ሆነ ስንል አሁን ከኃጢአት በቀር ፍጹም ሰው ሆነ ነው የምንለው አይደለ? ስለዚህ ማማለድ ውስጥ ከገባ እንዴት ነው ማለት ወደ ማንም ያማልደን ማለት አምላክ ነው፣ ፍጹም አምላክ ፍጹም ሰው ነው። አምላክ እንዴት ነው ወደ እኔ ብቻ ማለት ንግግሩ እስቲ አሁን ሐሳብሽ ገብቶኛል። እሺ ለምሳሌ ኢየሱስ ከእግዚአብሔር ጋር አስታርቆናል አላስታረቀንም? እኮ እሱ ከሆነ ያልገባኝ ማለት ክርስቶስ አምላክ ነው አይደለ? አሁን ላይ ክርስቶስ አያማልድም ብላ የምታምነው ኦርቶዶክስ አምላክ ነው ወደ ማንም እሱ ፈራጅ ነው እንጂ አማላጅ አይደለም አይደለ? አሁን ይኸውልሽ አሁን ላይ ብላ መታም ከዛ አንፃር አይደለም። ለምሳሌ ከአምላክነቱ ፐርስፔክቲቭ ኢየሱስ ሲጀመር የመጀመሪያ ይኸውልሽ አንድ ሰው ኢየሱስን አምላክነቱን ብቻ የሚናገር ከሆነ ወይም ስለ አምላክነቱ ብቻ የሚያወራ ከሆነ በአውጣኪ ምንፍቅና ይያዛል። ምን ማለት ነው? the divinity absorbed humanity or swallowed humanity መለኮት ስጋን ውጦታል ወይም መጦታል ወደሚል ማለት ነው። ኢየሱስ ደግሞ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ወይም ፍጹም ሰው ፍጹም አምላክ ማለት ነው። ስለዚህ ኢየሱስ አስታርቋል ወይ? አዎ አስታርቋል። ሲያስታርቅ ግን ከማን ጋር ያስታርቅ ነበር ከተባለ ከራሱ ጋር። ምክንያቱም እግዚአብሔር ስንል እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እያለን ነው። ከባህሪ አባቱ ከአብ ከራሱና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር አስታርቆናል እያለን ነው። አስታርቆናል እያለን ነው። ለምሳሌ አባት ሆይ የሚሰሩትን አያውቁምና ይቅር በላቸው ብሏል አይደለ? ወደ አምላኬና ወደ አምላካችሁ ብሏል አላለም? ብሏል። ብርቱ ጸሎትና ልመናን ምልጃን አቅርቧል ይላል አይደል? ለምሳሌ መጽሐፍ ኢየሱስ ክርስቶስ ይኸውልሽ ሊቀ ካህናት ነው። አሁን እኛ ሰንበት ትምህርት ቤት በምንማርበት ሰዓት እነዚህን ቃላቶች ለአቅርቦተ ሰይጣን ነው የተናገራቸው አይደለም እኮ አንድም ተብሎ ስንማር ለአቅርቦተ ሰይጣን ነው እነዚህን ቃላቶች የተናገራቸው። ስለዚህ እኔ አሁን ግራ የገባኝ እስከዛሬ የእኛንም ጩኸት ነው የጮኸው። አሁን ለአቅርቦተ ሰይጣን ከአንድምታው ትርጓሜ አንዱ እንጂ ለምሳሌ አንዱ ትንቢትም ይፈጸም ዘንድ ነው። ዳዊት ያለው ትንቢት እንዲፈጸም አይደለ? አንዱ ደግሞ ለአቅርቦተ ሰይጣን ነው። አንድም የእኛን ጩኸት በእኛ ተገብቶ ሊጮህ ነው። ዳግማዊ አዳም ነው አይደል? ኢየሱስ የተቀበለው መከራ የኔና ያንቺ ነው ወይስ የራሱ በራሱ የመጣበት ነው? በእኛ የመጣው። ስለዚህ የእኛን ጩኸት ሁሉ ጮኋል። የእኛን ጩኸት ሁሉ ጮኋል። እኛን ስለማስታረቅ ሰው የሆነ ነው። ኢየሱስ ስንል በአምላክነቱ ብቻ የምናስበው ሳይሆን አምላክ የሆነ ሰው፣ ሰው የሆነ አምላክ፣ ፍጹም ሰው ፍጹም አምላክ የምንለው ነው። ስለዚህ ለምሳሌ ኢየሱስ መስቀል ላይ ሞቷል አልን አይደል? አምላክ ይሞታል እንዴ? ምልጃ ነው መሞት ነው የሚከብደው? ከባዱ የቱ ነው? ስለዚህ መሞትን ተቀብለን ምልጃ የሚከብደን ከሆነ ቀደም ብሎ የፕሮቴስታንት ተጽዕኖ ወይ ደግሞ የፕሮቴስታንቶቹን ጩኸት ደጋግሞ ስላቃጨለብን ያንን ቃል በጣም ስለሸሸነው ስለራቅ ነው እንጂ ኢየሱስ ምልጃንም አቅርበዋል፣ ስለኛ ጸልዋል፣ ስለኛ ማልዷል ብለናል። ይሄንን አይተናቸዋል አይደል በመጽሐፍ ቅዱስ ያሉን ታሪኮች። ነገር ግን አሁን ኢየሱስ ክርስቶስ በእግዚአብሔር አብ ፊት ቆሞ እባክህን እገሌን ማርልኝ እያለ ልመናን የሚያቀርብ አይደለም። በመሰረተ ሐሳብም ሰው ስለሆነ ልመናን አቅርበዋል፣ ምልጃን አቅርበዋል። መስቀል ላይም የሚሰሩትን አያውቁምና ይቅር በላቸው ብሏል። ግን እንደሱ ለምሳሌ ኢየሱስ ከመሰቀሉ በፊት ስለነ ጴጥሮስ ማልዷል አይደል? በእግዚአብሔር ፊት አይደለ? ሰይጣን እንደ ስንዴ ላይ በጥራችሁ ፈለገ ብሎ የሚለውን ክፍል ታስታውሻለች? ግን ከመስቀሉ በፊት ግን እኛ ታርቀናል ከእግዚአብሔር ጋር አልታረቅንም። የታረቅነው ስለዚህ በምንድን ነው? በቤዛነት አይደለ? በመስቀሉ ስራ አይደለ? ምክንያቱም ደም ሳይፈስ የኃጢአት ስርየት የለም ስለሚልም። ስለዚህ የታረቅነው
ቤዛ ሆነን እንጂ አማላጅ ሆነን አንልም አይደለ? እሺ የምልጃን ልመናን አላቀረበም ኢየሱስ? የምልጃ ልመናን አቅርቧል እኮ ሰው አሁን ይኸውልሽ ልዩ የምልጃ ልመና ማለት ይኸውልሽ አሁን አእምሮሽ ውስጥ ያለውን ትንሽ ሪላክስ አድርጊና ኢየሱስ ወኮነ ሰብአ ከማነ ዘእንበለ ኃጢአት ባሕቲታ ከኃጢአት ብቻ በቀር እንደኛ ሰው ሆነ ብለናል አይደል? ሰው ልመናን ያቀርባል አያቀርብም? ያቀርባል። ሰው ይጸልያል አይጸልይም? ይጸልያል። ስለዚህ ይሄንን አንድ ጊዜ ኢየሱስ በመስቀል ላይ የሚሰሩትን አያውቁምና ይቅር በላቸው ብሎ በአባቱ ፊት ይሄን ልመና አቅርቧል ኢየሱስ አይደል? ይሄ መጽሐፍ ቅዱስ እውነት ነው። እየሰማሽ ነው? ልክ እንደዚህ ተጠማውም ብሏል። እመቤታችንም ለዮሐንስ ሰጥቷል። እነዚህ ቃላቶች ሁሉ በመስቀል ላይ ተናግሯቸዋል። እነዚህ ቃላቶች ሁሉ ግን የመታረቂያችን አይደሉም። የታረቅነው በደሙ ወይም በመስቀሉ ስራ ነው። የኃጢአት ስርየት ያገኘነው በደሙ ነው። ከእግዚአብሔር ጋር የታረቅነው በመስቀሉ ላይ ስራ ነው። ከእግዚአብሔር ጋር የታረቅነው ብለን ስንል ከራሱ ከማን ጋርም ጭምር ነው እያልን ያለ ነው? ከኢየሱስ ክርስቶስ ጋር። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና እንደሚል ቆሮንቶስ 5 ላይ ማለት ነው። ስለዚህ ኢየሱስ ክርስቶስ ራሱ እግዚአብሔር ነው። ከራሱ ጋርም ከባህሪ አባቱ ከአብ ከመንፈስ ቅዱስ ጋር ምን አለን? አስታረቀን። እርሱ ይኸውልሽ ሊቀ ካህናት ነው። ሊቀ ካህናት ነው ስንል ራሱ መስዋዕት ነው። ራሱ መስዋዕት አቅራቢ ነው። ራሱ ደግሞ መስዋዕት ተቀባይ ነው። አንዴ ስሚኝ ልዩነቱን። የብሉይ ኪዳን ካህናት ሊቃነ ካህናት መስዋዕቱ ሌላ ነው። እነሱ ደግሞ ጸሎት አቅራቢ ናቸው። ጸሎቱን ደግሞ ተቀባይ ሌላ ነው። ኢየሱስ ሊቀ ካህናት ነው። ልክ እኮ ጳውሎስ ዘከመዝኬ ሊቀ ካህናት ይደልወነናል። እንደዚህ ያለ ሊቀ ካህናት ከኃጢአተኞች ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል እንዳለ ኢየሱስ ሊቀ ካህናት ነው። ወይ ደግሞ ምን አድርጓል? መስዋዕትን አቅርቧል። መስዋዕቱ ራሱ ነው። መስዋዕቱ ራሱ ነው። ራሱ መስዋዕት ነው። ደግሞስ መስዋዕት አቅራቢ ሊቀ ካህናት ነው። ራሱ ደግሞ መስዋዕት ተቀባይ ነው። መስዋዕቱን ተቀባይ ነው። መስዋዕቱን አቅራቢ ነው። ራሱ ደግሞ መስዋዕት ነው። ስለዚህ ኢየሱስን ብለን ስናነሳ ምን አንልም ከተባለ አንነጣጥለውም። ከእግዚአብሔርነቱ አንነጥለውም፣ ከሰውነቱም ደግሞ አንነጥለውም። በተዋህዶ መከፈል ተከፍሎ ስለሌለበት ማለት ነው። ስለዚህ እንዴት አሁን ልዩነቱን የኛና የፕሮቴስታንት አንደኛ አሁን ላይ ኢየሱስ ለኔ ይማልዳል ብለው ይላሉ። አሁን ላይ ኢየሱስ በእግዚአብሔር አብ ቀኝ በክብር ተቀምጧል። ዳግመኛ በሙታንና በሕያዋን ላይ ለመፍረድ ይመጣል። ሰዎች ሁሉ ግን መስቀል ላይ አንድ ጊዜ በሰራው ስራ ምን ይላሉ ከተባለ ከእግዚአብሔር ጋር ይታረቃሉ። አሁን የምልጃን ስራ አይሰራም በአባቱ ቀኝ። ምክንያቱም ዮሐንስ 17 ላይ ግብረ ዘወሀብከኒ ፈጸምኩ፣ የሰጠኝን ስራ ፈጽሜ አከበርኩ ብሏል። ፈጽሞታል። ከዚያስ ምን አለ? ቀጥሎ ቁጥር 5 ላይ አሁን ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ አለ። ዓለም ሳይፈጠር በእርሱ ዘንድ በነበረው ክብር ከአባቱ ጋር በሰማያት በግርማው ቀኝ ተቀምጧል። አሁን የምልጃን ስራ አያቀርብም። የምልጃም ጉዳይ አልዳንም። የዳነው በቤዛነት ነው። የታረቅነው በቤዛነት ነው። የምልጃን ስራ ሰርቷል ወይ ከተባለ ግን አዎ የምልጃን ስራ ሰርቷል። ወይ ደግሞ ምልጃን አቅርቧል ወይ ልመናን አቅርቧል ወይ? አዎ አቅርቧል። ምልጃን አቅርቧል፣ ልመናን አቅርቧል። ያ ግን አንድ ጊዜ ያደረገው በምድር ላይ ሳለ አንድ ጊዜ ያደረገው እንጂ በየጊዜው አሁንም የሚያደርገው አይደለም። ነገር ግን ኢየሱስ ደግሞ ከሌላው በተለየ ራሱ መስዋዕት አቅራቢ፣ ራሱ ደግሞ መስዋዕት ተቀባይ ሆኖ ለሁላችን የታመነ ሊቀ ካህናት ነው። ምልጃን አቅርቧል ስንል ግን አሁንም ምን እያደረግነው አይደለም፣ እያሳነስነው አይደለም። ለምን ካልን ሞቷል እንኳ ብለናል፣ በልቷል፣ ደክሞት ተቀመጠ ብለናል፣ ተኛ ብለነዋል። እነዚህን ግሶች ብለን ምልጃ ጋር ስንደርስ መደንገጥ የለብንም። ነገር ግን ምልጃን አቅርቧል። አዎ ሰው ስለሆነ ጸሎትና ምልጃን አቅርቧል። ለነ ጴጥሮስም ጸልዩላቸው ወይ ምልጃ አቅርቦላቸዋል፣ ስለእናንተ ማለድሁ እያለ ስለሚናገር። ነገር ግን የታረቅነው በምልጃ ሳይሆን የታረቅነው በቤዛነት ስራ ወይም በመስቀል ላይ ባፈሰሰው ደሙ ነው ማለት ነው። ስለዚህ ምልጃን ያቀረበው ፍጹም ሰው ስለሆነ ነው እንጂ በአምላክነቱ አይደለም። ኢየሱስ ተከፍሎ የለበትም። አሁን በአምላክነቱ ነው ያቀረበው በሰውነቱ ነው ያቀረበው ብለን አንልም። ኢየሱስ ስንል ግን ፍጹም ሰው ፍጹም አምላክ ነው። ኢየሱስ ጸሎት አቅርበዋል፣ ምልጃ አቅርበዋል፣ ከእግዚአብሔር ጋር አስታርቆናል። ከእግዚአብሔር ጋር አስታርቆናል ስንል ከራሱ ጋር አስታርቆናል እያለ ነው፣ ራሱ እግዚአብሔር ስለሆነ ማለት ነው።
እኮ እሺ የዳነው በፍጹም በደሙ ነው አይደለ? በቤዛነት ነው። ቤዛ የዳነው የሆነም የታረቀው በደሙ ነው። አዎ በደሙ ነው አይደለ? አዎ እኮ እሺ። ስለዚህ ማለት ለምንድን ነው ታዲያ ማለደን ማለት የጸለየልን ለምንድን ነው? ፍጹም ሰው ነው ብለናል አይደል? ቅድም አይደል? አዎ ሲቀጥል ሊቀ ካህናት ነው አይደል? አዎ ሊቀ ካህናት ነው። ጸሎትን አቅርቧል፣ ስለኛ ጸልዩዋል። ምክንያቱም የመጣው እኛን ከማን ጋር ሊያስታርቀን ነው? እኛን ከእግዚአብሔር ጋር ያስታርቀን አይደለ? እኮ እኔ እኮ እኮ አሁን እኮ ነው ጥያቄ የሆነብኝ። ምልጃን አቅርቧል ስንል ምኑ ነው የከበደሽ? አሁን አልዋጥልሽ አለሽ። አሁን ላይ አያማልድም አይደለ? ክርስቶስ የለም አሁን ላይ አማላጅ ፈራጅ ነው እንጂ የለም። አዎ እሱን እኮ ፈራጅ ነው እንጂ አማላጅ አይደለም እንላለን። ማማለድ ማለት ደግሞ ማስታረቅ ነው አይደለ? አይደለም። ፍጹም ልዩነት አላቸው አይደለም። ምልጃ ማለት ልመና ማለት ነው አይደል? እሺ ልመና እሺ። ያው ለምሳሌ ይኸውልሽ ዕብራውያን 7:25 ላይ እርሱም በስጋው ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ብሎ ይላል። ለምሳሌ ጳውሎስ አይደል? በምን ወራት? በስጋው ወራት አለ። ከዚያሳ ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። ኢየሱስ ፍጹም ሰው ነው። ጸሎትና ምልጃን አቅርበዋል። አዎ ጸሎትና ምልጃን አቅርበዋል። አባት ሆይ ፈቃድ ቢሆን ይህች ጽዋ ከኔ ትለፍ ብሏል አላለም? ብሏል። ያ የተሰቃየው ስቃይ ድራማቲክ ነገር ነው ወይስ ሪል ስቃይ ነው? የእውነት ነው እንጂ የእውነት ስቃይ ነው። ለምንድን ነው የእውነት ስቃይ የሆነው ከተባለ ፍጹም ሰው ስለሆነ ነው። ፍጹም ሰዎች ሊሆኑ የሚገባውን ሊያደርጉት ከኃጢአት በቀር ሆኗል ኢየሱስ። አሁን እኛና ፕሮቴስታንት የምንለያይበት ምልጃ ማለት በምልጃ አልዳንም ቅድም ስልሽ ነበረ። ስለዚህ በምልጃ አልዳንም ማለት ነው። ምልጃ ማለት ልመና ማለት ነው። ኢየሱስ እኛን ያስታረቀን በልመና ነው ወይንስ በቤዛነቱ ነው? በቤዛነቱ። ምን ማለት መሰለሽ? ልመና እባክህን ታረቅ ነው። ልመና የቃል ነው። ልመና ጸሎት ነው። ቤዛነት ግን ለእግዚአብሔር የሚገባውን ለእግዚአብሔር የጽድቅ ባህሪ የሚገባውን ክፍያ መከፈል አለበት። እንዴ ማለት መሰለሽ? ለምሳሌ አንቺ የሆነ ሰው ገንዘብ ተበደረሽ፣ ይሰማሻል? አዎ እየሰማሁ ነው። ገንዘብ ተበደረሽ፣ ለምሳሌ አንድ ሰው ከዛ ገንዘብ ተበደረሽ፣ እኔ መጥቼ የተበደረሽን ገንዘብ እባክሽን ታይለት አልኩሽ። ይሄ ምን ይባላል? ልመና ይባላል። አሁን ታይለት እባክሽን እያልኩሽ ነው፣ ግን ሊከፈል የሚገባውን ገንዘብ ከፍያለሁ? አልከፈልኩም ማለት ነው። ቀጥሎ ግን ስንት ነው ብሩ አልኩኝ፣ የሚገባውን የተበደረውን የገንዘብ መጠን ከፈልኩኝ። አሁን ቤዛነቱን ወይ ደግሞ ዋጋውን ከፈልኩሽ። አሁን ብሩ ምንም ማለት ስንት ነው ብሩ ማለት? አሁን ዋጋው ምን አልኩኝ? ከፈልኩኝ አይደል? እሺ ከሰውየው ጋር ያለሽን ጸብ ልትፈቺ የምችይበትን ያንን እዳውን ከፈልኩኝ ማለት ነው። ቤዛነት ስንል ለእግዚአብሔር የጽድቅ ባህሪ የሚስማማውን ቤዛ ወይም ዋጋ ሚከፍል ያስፈልጋል። ያ ደግሞ በልመና ሳይሆን በመክፈል የሚገኝ ነው። እንደሱ ባይሆን ኖሮ መስቀል ላይ ሳይሰቀል በምልጃ ሊያስታርቀን ይችላል አልነበረም? ይችላል አይደል? ሊያስታርቀን ማለት ይኸውልሽ ከእግዚአብሔር ጋር የታረቅነው በማርያም አንዴ በአጽንኦት ስሚኝ። አይ ቲንክ ሌላ ሀሳብ ውስጥ አለ። አይደለም እየሰማሁ ነው እኮ። እሺ ስሚኝ። ያልገባኝ እኮ እኔ ገባኝ። ቆይ ስሚኝ። ከእግዚአብሔር ጋር ሊያስታርቀን እሺ ይኸውልሽ ስሚኝ። ለምሳሌ ልመና ማለት ጸሎት ነው ወይ ደግሞ ምልጃ ማለት ልመና ነው አልኩሽ አይደል?
ምልጃ ማለት ልመና ነው አይደል? አዎ እየሰማው ነው እኮ አንድ የመለሽልኝ እንድናወራው ፈልጌ ነው። ምልጃ ማለት ልመና ነው አይደል? አዎ ስለዚህ ምልጃ ማለት ልመና ነው። አዎ ምልጃ ለማቅረብ ደግሞ መስቀል ላይ መውጣት አለበት የለበትም። ስለዚህ በምልጃ ከእግዚአብሔር ጋር መታረቅ ብንችል ኖሮ ሳይሰቀል በፊት ልመና አቅርበው ሊያስታርቀን ይችላል አይችልም? ይችላል። ግን የግድ መሰቀል ነበረበት አልነበረበትም? ነበረበት። ትንቢት ስላለ ነበረበት። ትንቢት ስላለ ብቻ ሳይሆን ሞትን ትሞታላችሁ ተብለን ፍርድ የተፈረደብን እሱ ነው። ያንን ቤዛነት ያንን ፍርድ የሚቀበል አካል ንጹህ አካል ያስፈልጋል። ለዚያ ነው የገዛ ክንዱ መድኃኒትን አደረገለት ያለው ዳዊት። ሞታችንን በሞቱ ሊሽር ሞታችንን በሞቱ ሊሽር ኢየሱስ የግድ ምን መሆን ነበረበት? መሰቀል ነበረበት። ያኔ ቆያ ስምኛ ነበረበት። ስለዚህ በምልጃ ሳይሆን እርቅ የሚፈጸመው በቤዛነት ነው። ያንን የደሙን ዋጋ በመክፈል ነው። ባይዞ ከሰው ወገን እኮ የሚከፍል ስለሌለ ነው የገዛ ክንዱ መድኃኒትን ያደረገለት። ወይ ደግሞ እግዚአብሔር አብ አንድያ ልጁን የላከው ከሰው ወገን ያንን መክፈል የሚችል ስለሌለ ነው። የዳን ነው እኛ በቤዛነት በምልጃ ሳይሆን በምንድን ነው? የዳን ነው በምንድን ነው እህታችን? በቤዛነት ነው አይደል? በደሙ አይሰማም? አዎ። ስለዚህ በደሙ ወይም በመስቀሉ ስራ በቤዛነት ነው የዳን ነው ከእግዚአብሔር ጋር የታረቅ ነው እንጂ በምልጃ አይደለም። ለዚያ ነው ምልጃ መሰረታዊ ጉዳይ አይደለም ብለን የምንለው። በእኛና በእግዚአብሔር መካከል ወይ ደግሞ በእርቅ ጉዳይ ውስጥ የመስቀሉ ስራ እንጂ ትልቁ ከእግዚአብሔር ጋር ያስታረቀን የመስቀሉ የቤዛነቱ ስራ እንጂ ምን አይደለም፣ ልመና አይደለም። ለምሳሌ አንድ እስራኤላዊ በብሉይ ኪዳን ኃጢአት ሲያደርግ ምንድነው የሚያደርጉት? ሊቀ ካህኑ ገብቶ እኮ ጸሎት ብቻ አይደለም የሚያደርገው። ገብቶ ምንድነው የሚያደርገው? የኃጢአት ስርየቱ እንዲገኝ በመሰዊያው ላይ የሚረጨውን የበግ ደም ይዞ ነው የሚገባው። በበጉ መታረድ በኩል ነው ምን ያለው በእግዚአብሔር ፊት ምንድነው እሱ ይሄ እርቅ የሚሆነው። እግዚአብሔር በዚያን ዓመት ምህረት የሚያደርግላቸው ከሆነ የሚታወቀው ያ ሊቀ ካህን የበግ ደም ወይም የኮርማዎች ደም ይዞ በመግባት ነው፣ በመሰዊያው ላይ በሚረጭ ደም ማለት ነው። ስለዚህ እኔና አንቺም ከእግዚአብሔር ጋር የታረቅ ነው ክርስቶስ ኢየሱስም ከራሱ ጋር ያስታረቀን በመስቀሉ ስራ እንጂ በምልጃ አይደለም። ለዚያ ነው እኛ ምልጃ ትልቅ ጉዳይ አይደለም የምንለው። ምክንያቱም ከእግዚአብሔር ጋር የታረቅነው በመስቀሉ ላይ ስራ ነው። ኢየሱስ በምድር ሳለ ግን የምልጃን ስራ አቅርቧል ወይ ደግሞ ልመና ቀኝ በክብር ተቀምጧል። ዳግም ሊፈርድ ይመጣል። ሁሉ ትውልድ ግን ሊፈርድ ይመጣል። ሁሉ ትውልድ ግን በመስቀሉ ስራ አቅረብ ብቻ እኮ አይደለም ሞቷል ብለናል እኮ። ይሄ በስጋው ወራት የሆነ ነው። ከዚያም በላይ እኮ ደክሞታል፣ ተኝቷል ብለን ያልናቸውን ቃላቶች ሳይከብዱን ምልጃ ላይ ያን ያህል ሊከብደን አይገባም። ነገር ግን በምልጃ ሳይሆን የታረቅነው እኛ የታረቅነው በመስቀል ላይ ስራ በቤዛነት በደሙ የተደረገ ቤዛነት ነው ያገኘነው፣ ወይ ደግሞ በደሙ የተደረገን የኃጢአት ስርየት ያገኘነው እንጂ በልመና አይደለም። ምናልባት ሐሳብሽን ካገኘሁት አዎ እሺ፣ ቤዛ የሆነን በደሙ ነው ብለኸኛል አይደለ? ማለት ያዳነን በደሙ ነው። የምልጃን ስራ ይሄን ያላሳስብም ብለሃል፣ ግን ብዙ ቦታ ላይ ተጠቅሷል አይደለ? አባቱ የሚያደርጉትን አያውቁምና ይቅር በላቸው፣ እንደ ስንዴ ሊያበጥራችሁ ሲፈልግ እኔ ስለእናንተ አብዝቼ ማለዱ ብሎታል አይደለ? ስለዚህ በደሙ ቤዛ ከሆነ እኔ ግራ የገባኝ ምልጃው የተጠቀሰበት መማለዱ ክርስቶስ ስለኛ ወደ እግዚአብሔር እየማለደ የጸለያቸው ጸሎቶች ለምንድን ነው? አሁንስ ለምንድን ነው አይማልድልንም ያልነው? ፈራሽ ስለሆነ ነው አይደለ? ሎቱ ስብሐት። ይሄኛውን ጥያቄ የምጠይቀህ ግን ግራ ስላጋባኝ እኔ ደግሞ አሁን እየመሰለኝ ያለው አውቀሽ ግራ ለመጋባት እየፈለግሽ ያለሽ ጭምር እየመሰለኝ ነው ማለት ነው። ማለት እንደመሰለኝ ኖ አይደለም። እኔ ይሄንን ማቀው እስከዛሬ ማለት ነው ክርስቶስ ፈራጅ እንደሆነ ነው፣ የቤዛን ቤዛ የሆነን በደሙ እንደሆነ ነው። ይሄንን ነገር ሲናገር ማለት እዚህ ጋር ስም መጥቀስ ምናምን አስፈላጊ ላይሆን ይችላል፣ ግን ይሄንን ነገር
የሆነ ሰው ሲናገር ከእናንተ ውስጥ የሆነ ሰው ሲናገር ስለሰማሁት ነው። የክርስቶስ አንድ ጊዜ የመማለድ ስራውን ሰርቶልናል ሲለው አንዱ ፕሮቴስታንት አዎ ሰርቶልናል ብሎ ሲመልስ ስለሰማው በጣም ግራ ስለገባኝ ነው እየጠየኩት ያለሁት። ቆይ ብሬ ሌላ ሰው አይደለ እኔው ቤት መተሽ እኔኑ ታሚኛለሽ? ኖ አንተ አይደለህም። እኔ አኬ ሲናገር ነው የሰማሁት። አኬ ሲናገር ደምረው ሲጠይቀውና አኬ ነው ትላንትና የሰማሁት። ደምረው ትላንትና እኔን ነው የጠየቀኝና ብሬ አጠራ አይደለም እኔ አኬን ሲጠይቀው ነው። እሺ አጠራ አድርጊ። እኔ ትላንት ጭራሽ ላይ ባልገባሁም እኔ አኬ እንደዛ ሲናገር ስለሰማሁት ነው። በጣም ግራ ስላጋባኝ ነው እየጠየኩት ያለው። ብሬም ብዙ ነግሮሻል። በዮሐንስ ወንጌል ምዕራፍ 20 ከቁጥር 17 ላይ አባቱ እኔና አንተ አንድ እንደሆነ ከቃላቸው የተነሳ አንድ የሆኑ ዘንድ ስለነርሱ ለምንሃለሁ፣ ስለነርሱም ብቻ አይደለም በስሜም ስለሚያምኑት ጭምር ነው የሚለው ያ ቃል አንዴ ያደረገው ታላቅ የሊቀ ካህናት ጸሎት ነው፣ ወይም ደግሞ በምድር የተከናወነ ምልጃ ነው። ያ ምልጃ ለዘላለም ይሰራል። ሁሌ ደግሞ ደጋግሞ ማድረግ አይጠበቅበትም። ምክንያቱም ያ ምልጃ እንደ ቀላል አይነት የሚታይ ወይም ያ ጸሎት እንደ ቀልድ የሚታይ አይደለም። ለክርስቲያኖች አንድነት የሊቀ ካህናት ጸሎት ነው፣ የስልጣን ጸሎት ነው። አንድ እንድንሆን የጸለየው ጸሎት ነው። ያ ጸሎት ይሰራል ሁሉ ጊዜ። እሱን ነው አክሊልም ሲያብራራ የሰማሽው፣ እኔም ሲያብራራ የሰማሽው። ይሄ ከክርስቶስ ከፈራጅነቱ ጋር የሚጋጭ ጉዳይ አይደለም። ከፈራጅነቱ ጋር የሚጋጭ ጉዳይ አይደለም። እንደው አልመች ስላለኝ ነው እንጂ ከዚህ በላይ ብዙ ነገር በአብራራ ደስ ይለኝ ነበረ። ብሬ መቀጠል ይችላል። እሺ እህታችን እና አሁን ይኸውልሽ ኢየሱስን ስናነሳው ማለት ቅድም እንዳልኩሽ አሁን ያደግንበት መንገድ አለ። አንቺንም በሆነ መልኩ አንደርስታንድ ማድረግሽ አማላጅ ነው አይባልም፣ እንደዚህ አይባልም፣ ፈራጅ ነው ብቻ አንዳንዴ የአውጣኪን ትምህርት የሚመስል ነገር በእኛ አንዳንድ ሰዎች አካባቢ ሲነገር ምናምን ይደመጣልና እሱ ነፍስን ያስጨንቃል። ስለለመድ ነው በዛ በኩል ስለመጣል። ምልጃን ኢየሱስ አቅርቧል ወይ? አዎ ምልጃን አቅርበዋል። መስቀል ላይም እኮ ብለናል። አሁንም ደግሞ ልደት እንዳነሳው ዮሐንስ አያም ላይ ይሄ አንድ እኛ አንድ እንደሆነ እነሱ አንድ የሆኑ ዘንድ ብሎ ጸልዩዋል። ልክ ዘፍጥረት አንድ ላይ እግዚአብሔር ሰማይና ምድር እንደፈጠረ ቀጥሎ ደግሞ ዘፍጥረት 2 ላይ ብዙ ተባዙ ምድርን ሙሉ ብሎ አዳምና ሔዋን አዛቸው። አንዴ የተናገረው ቃል አምላክ ወይም እግዚአብሔር አንዴ ብዙ ተባዙ ምድርን ሙላት ብሎ ያለው አንዱ ቃል እስከ ዛሬ ድረስ ግን ይሰራል አይሰራም? ይሰራል። እግዚአብሔር ዛሬም ደጋግሞ እንትን አይልም። ደጋግሞ ዛሬም ብዙ ተባዙ እያለ እግዚአብሔር አይናገርም። አንድ ጊዜ የተናገረው ግን ዘላለማዊ ሕያው ቃል ስለሆነ የማያልፍ አይደል? ጌታችን ኢየሱስም ሰማይና ምድር ያልፋል ቃሌ ግን አያልፍም እንዳለ ቃሉ የማያልፍ ነው። መስቀል ላይም ከመስቀል በፊትም የምልጃን ስራ አቅርበዋል። ግን ባቀረባቸው የምልጃ ስራዎች የዘላለም መዳንን ወይም ቤዛነትን አላገኘንም። ቤዛነትን ያገኘነው በደሙ ነው። ከእግዚአብሔር ጋር የታረቅነው በደሙ ነው። አሁንም ለምሳሌ አንድ ሰው በመስቀሉ ስራ ነው ከእግዚአብሔር ጋር የሚታረቀው እንጂ በመስቀሉ ስራ ያላመነ ሰው ከእግዚአብሔር ጋር ሊታረቅ አይችልም። አሁን ግን ያን ያቀረበውን ምልጃና ልመና አቅርበዋል። አንድ ጊዜ ለዘላለም ያንን አቅርበዋል ብለን እንላለን እንጂ አሁን ግን ኢየሱስ እግዚአብሔርን እባክህ ማርልኝ ያለ እግዚአብሔር አብን የሚጠይቅ አይደለም። ሲያስታርቀንም አስታረቀን ብለን ስንል ከራሱም ጋር ከባህሪ አባቱ ከአብ ጋር ከመንፈስ ቅዱስም ጋር አስታርቁናል እያለን ነው። የታረቅነው በመስቀሉ ስራ በቤዛነት እንጂ በምልጃ አይደለም። የምልጃን ስራ ሰርቷል ወይ በምድር ላይ? አዎ ሰርቷል። የምልጃ ስራ እኮ በጣም ጥሩ ስራ ነው። እንዲሁም ከምልጃ ስራ ያነሰ እኮ ሞቷል፣ ወደ መቃብር ወረደ ብለናል እኮ ኢየሱስ። እንደዛ ነው እህታችን። ግልጽ አልሆነልሽም? አይ በቃ ያው ከመጀመሪያው ጀምሮ ማለት ከልጅነት ቅድም እንዳልከው ነው ያደግንበት አእምሯችን ላይ የታተመ ነገር ስለሆነ አሁን ላይ ሲሰማው ትንሽ ግራ ስላጋባኝ ነው እንጂ መጠራጠር ምናምን አልፈልግም። ግን አሁን በጣም ሊገባሽ የሚገባው ነገር ኢየሱስ ምልጃን ብቻ ማቅረብ እኮ አይደለም መጽሐፍ ለአምላክ አይከብድም። አሁን ከዚያ ደግሞ ምራቅ ተተፋበት፣ በጥፊ መቱት፣ በጅራፍ ገረፉት። ይሄን ሁሉ እኮ ሆኗል። ልመና ማቅረብ እኮ በጣም ምልጃ ማቅረብ ከባድ ነገር እኮ አይደለም። ለምሳሌ ትላልቅ ሽማግሌዎች እኮ ምልጃ ያቀርባሉ።
ሲሰደቡ ግን አይወዱም፣ ሲተፋባቸው ግን አይወዱም። ኢየሱስ ምልጃ ማቅረብ ብቻ እኮ አይደለም፣ ተተፍቶበታል፣ ምራቅ ተተፍቶበታል፣ ተንቋል፣ በጥፊ ተመቷል። እንዲያውም ደምግባት የሌለው ባየነው ጊዜ እንወደው ዘንድ ደምግባት የሌለውም የተባለለት ደሙ ከአፈር ጋር የተለወሰ በምድር ላይ የገፈተሩት የጣሉት ይሄን ሁሉ መናቅ ሆኖ የኛን መርገብ ያስወግድ ዘንድ በመስቀሉ ስራ ያስወግድ ዘንድ ይሄን ሁሉ ሆኗል። ምልጃንም ከነዚህ ውስጥ እንዳንዱ አቅርበዋል ወይ ደግሞ ልመናን አቅርበዋል። አሁን ግን ኢየሱስ አማላጅ ነው እያልን አሁን የምልጃን ስራ ይሰራል እያልን ግን አንለውም። በክብር በአባቱ ቀኝ ተቀምጧል። የተሰጠውን ስራ ፈጽሞ በክብር ተቀምጧል። ያንንም ቀደም እንዳልኩሽ ዮሐንስ 17 ላይ ግብረ ዘዋብ ከኒ ፈጸምኩ ብሎ የሰጠኝን ስራ ፈጽሜ ያከበርኩ ብሎ ከዚያ ቀጥሎ ቁጥር 5 ላይ አባቶ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አክብረኝ ብሎ በአባቱ ቀኝ ተቀምጧል። አሁን ስለኛ ከነዚህ እባክህ ይቅር በልኝ ደግሞ ማርልኝ እያለ የሚጠይቅ የሚጸልይ አይደለም። አንድ ጊዜ የሰራው የመስቀሉ ስራ ግን ለዘላለም ያው ነው። እሺ አመሰግናለሁ። ሰላም ናችሁ? ያለን እግዚአብሔር ይመስገን። እግዚአብሔር ይመስገን። ሰላም እያለሁኝ እግዚአብሔር ጭንቀንና ባርኮ የቀደሰን ለሁሉ እግዚአብሔር ክብር ምስጋና ለእርሱ ይሁን። ጥሩ ነው። ውይይታችሁን እየሰማሁ ነበር። ምናልባት ኔትወርክ ትንሽ እያስወረደኝ ስላስቸገረ ትንሽ አካባቢው ላይ መብራት ጠፍቶ እኛ ደግሞ በዳታ ስለምንጠቀም ለዚያ ነው አጋጣሚ እያወረደኝ ነበር። ሰላም ናችሁ? እየሰራችሁት ያለው ስራ በነገራችን ላይ ሳላደንቀው አላልፍም። ዛሬ እዚህ ቤት ልደት ቃል ቤት የገባው ዛሬ ነው ለመጀመሪያ ጊዜ። ግን ሁሌም የምትሰሩት ስራ በጣም እግዚአብሔር የባረካችሁ ልጆች ናችሁ። በእውነት በጣም ነፍሴ ስለናንተ ሁሌ ትጨነቃለች። በጣም የምታሳስቡኝ ልጆች ናችሁ። እግዚአብሔር በቤቱ ብቻ ያጽናችሁ እንጂ ከቤተ ክርስቲያን መድረክ ውጭ ደግሞ በዚህ በሚዲያው ላይ ትልቅ ስራ እየሰራችሁ ያላችሁ ልጆች ናችሁና በጣም ሁሉም ጊዜ ቢሆን ከእናንተ ጋር ነኝ። እያዳመጥኳችሁ ነው። በፊት እንደ ያለ ሚዲያ ላይ ወጥቼ የመናገሩም ሐሳቡም በጣም የምንቀው ነበር። እንዴት ወንጌል እንደዚህ ያለ ሚዲያ ላይ ይሰጣል እያልኩ ሁሉ ጊዜ አስብ ነበር። ለካን ነፍሳት የሚድኑት እዚህ ውስጥ በጣም ብዙ ነፍሳት የሚድኑ አሉ ማለት ነው። ሳይገባኝ ብዙ ነገር ነበረ። አሁን ግን በጣም ተረድቼ በጣም ብዙ ነገር ያየሁበትና የተማርኩበት ሚዲያ ነው። ለካን አሁን ሙሉ ለሙሉ ወደዚህ እየመጣሁ ነው። በእርግጥ አዲስ ነኝ እኔም እና በርቱ ያው እምነት በተግባር ማለት ይሄ ነው። ለበጎ ስራ መተባበር፣ ለበጎ ስራ መጨነቅ፣ ለበጎ ስራ ሁልጊዜም እየተከታተሉ እንደዚህ ያሉ ነገሮችን የወደቁትን ማንሳት፣ የተጨነቁትን ማረጋጋትና ያዘኑትን የተከዙትን በምክር በወንጌል ማነጽ ነው የኛ ዓላማችንና እነ ልደተ ቃል ከአርቲስቶች ጋራ የሰሩት ስራ በጣም ትልቅ ስራ ነው የሰሩት። ስለሰሩት ስራም ደግሞ እግዚአብሔር ብዙ ነገሮችን የሚያደርግ እሱ ስለሆነ እግዚአብሔር ለበጎ ስራ ከፋይ ነውና ዋጋችሁን እግዚአብሔር ይክፈላችሁ ነው የምለው። በጣም ጥሩ ስራ ሰርተው ነው የመጡት እና በርቱ፣ ጠንክሩ ለማለት ነው። እኔም አጠገባችሁ ነው ያለውኝ። ማማራለው ትንሽ አካባቢው ላይ ያለ ጫጫታ ይኖራል። ምናልባት እግዚአብሔር ከእናንተ ጋር ይሁን ነው የምለውኝ። አለውኝ፣ እከታተላለሁኝ። እግዚአብሔር ይስጣችሁ፣ ተባረኩ። ለመምህር ብርሃኑ የልጅቷ አሁን ስትመልስላት የነበረው ጥሩ ነው። እንዲህ ያለ ነገር ለመረዳት መጀመሪያ አእምሮን ሰፋ ማድረግ ያስፈልጋል።
የመስቀሉን ስራ መልጃውን ሊለው አይችልም። እስከ መስቀል ያለውን ስራ ፈጽሞልን አንዴ ሄዷል። ያ ማቴዎስ 25 ላይ የተጻፈውም የመጨረሻው ቃል በፍየሎችና በጎችን በሚለይበት ጊዜ ያለ ፍርድ ነው የሚመጣው ማለት ነው። አሁን ላይ ምልጃ አሁን ላይ ጸሎት አይደለም። ያን ጊዜ ኢየሱስ ክርስቶስ ይሄን በዚህ በ40 ቀንም አሁን የጾመልን ናልና እነዚህ ድንጋዮች ዳቦ አርጋቸውና እኔም አንተም እንብላ ብሎ ሰይጣን ሁሉ ሲፈትነው ነበር። ያንን በስጋው ወራት ነው ስጋን የለበሰ ቃል ወልድ ኢየሱስ ክርስቶስ ስጋን ለብሶ በስጋው ወራት የፈጸመው ነገር ስለሆነ ለለ ሁሉ ነገር አስተምሮን ነው የሄደው ማለት ነው። ምልጃን በእኛ ላይ አኑሮ ነው የሄደው። በቅዱሳኑ በጻድቃኑ በሰማዕታቱ ሁሉ አኑሮ ነው የሄደልን። እኛን እንዴት እንደምንጸልይ ያስተምራናል። ሮሚያውን ቅድም እሱ ሲጠቀስ እናንተም ሲጠቀሱ ነበር። እንዴት እንደምንጸልይ መንፈስ ቅዱስ ራሱ በማይነገር መቃተት ይማልድልናል። እንዴት መጸለይ እንዳለብን ራሱ መንፈስ ቅዱስ እየመራን በመንፈስ ቅዱስ ኃይል እየተመራን እንዴት እንደምንጸልይ ያስተምረን ነበርና ይህንን ምልጃን ለመለኮታዊ ኃይል ሰጥቶ መናገሩ ትንሽ ስለሚቀር በስጋ ወራት ግን ያልፈጸመው ነገር ስለለ ጸሎትን አስተምሮናል፣ ምልጃን አስተምሮናል፣ መገፋትን አስተምሮናል፣ መራቅፋቱን አስተምሯል፣ መራቆትን አስተምሯል፣ መሰደድን አስተምሯል። ብዙ ነገሮችን እያስተማረ ስለሆነ እግዚአብሔር አምላክ ያደረገውን ብዙ ነገር ሁሉ ታምራቱን ብዙ ለሱ እግዚአብሔር ያደረገውን ነገር ሁሉ መርሳት ስለሚሆን እኛን አስተምሮን ነው ይሄን የወንጌልን ቃል እያስተማር እንዴት መስበክ